ሰላም ጤና ይስጥልኝ። ይህ የጂኦግራፊ ኦፍ ኢትዮጵያ ኤንድ ዘ ሆርን ለሚለው የትምህርት አይነት ለቻፕተር 1 ወይም ለምዕራፍ 1 የተዘጋጀ አጭር ገለጻ ነው። እንግዲህ የኮርሱ ስያሜ ጂኦግራፊ ኦፍ ኢትዮጵያ ኤንድ ዘ ሆርን ይላል ቻፕተር 1። እንግዲህ ተከታታይ የሆኑ ፕሬዘንቴሽኖችን ለማግኘት ሰብስክራይብ የሚለውን በመጫን የዚህ ቻናል ቤተሰብ እንዲሆኑ በአክብሮት እንጠይቃቸዋለን። እንግዲህ ይሄንን ካልሁኝ በዛሬው ሰዓት የምናየው የመጀመሪያው ቻፕተር ይሆናል ማለት ነው፣ ወይም የመጀመሪያው ምዕራፍ ማለት ነው። እንግዲህ ቻፕተር 1 ምን ይላል? ኢንትሮዳክሽን ይላል። በዚህ ክፍል ውስጥ የምንመለከታቸው አንደኛ ዴፊኒሽን ኦፍ ጂኦግራፊ ወይም የጂኦግራፊ ትርጓሜ ምንድነው፣ ዘንድ ስኮፕ ኦፍ ጂኦግራፊ ዘን ወይም የጂኦግራፊ የጥናቱ ወሰን ወይም የጥናቱ ዳራ ምን ይመስላል የሚለውን በዝርዝር እናያለን። እንደገና የጂኦግራፊ አፕሮች ወይም የጂኦግራፊ ጥናት አቀራረቦች ወይም አፕሮችስ ኦፍ ጂኦግራፊ የምንላቸው አሉ። ዘን በመጨረሻ ቲምስ ኦፍ ጂኦግራፊ ወይም የጂኦግራፊ ዋና ዋና ጽንሰ ሐሳቦች በዝርዝር እንመለከታለን። በሁለተኛ ደረጃ የኢትዮጵያን መገኛ መጠንና ቅርጽ ምን እንደሚመስል ማለትም ሎኬሽን ሳይዝ ኤንድ ሼፕስ ኦፍ ኢትዮጵያ ኤንድ ዘ ሆርን የሚለውን እንመለከታለን ማለት ነው። ዘን በሶስተኛ ደረጃ ወይም በመጨረሻ ላይ የምናየው ቤዚክ ስኪልስ ኦፍ ዋት ማፕ ሪዲንግ የሚለውን ወይም የካርታ ንባብ መሰረታዊ ክህሎቶች ምን ናቸው የሚለውን በዝርዝር እንመለከታለን ማለት ነው። ዘን እንግዲህ የመጀመሪያው ዴፊኒሽን ስኮፕ አፕሮች ኤንድ ቲምስ ኦፍ ጂኦግራፊ ስንል እንግዲህ ዴፊኒሽን ማለት ትርጓሜ ማለት ነው ወይም ፍች ማለት ነው። ስኮፕ ማለት ደግሞ የጂኦግራፊ የጥናቱ ወሰን ወይም ዳራው ወይም የሚያጠናበት የትምህርት አይነት ወይም ኮንተንቱ እስከምን ድረስ ነው የሚለው ነው ማለት ነው። ዘን አፕሮች ኦፍ ጂኦግራፊ የምንለው ደግሞ የጂኦግራፊን ያጠናን ስልት ምን ይመስላል የሚለው እናያለን። የመጨረሻው እንግዲህ ቲምስ ኦፍ ጂኦግራፊ ወይም የጂኦግራፊ ጥናት አቅቦች ዋና ዋና ጽንሰ ሐሳቦች ምንድናቸው የሚለው እንመለከታለን። የመጀመሪያው ዴፊኒሽን ኦፍ ጂኦግራፊ እንግዲህ እንደምናየው ምን ይላል? there is no a single accepted definition by scholars or researchers። ይሄ ማለት ምን ማለት ነው? በተለያየ ምሁራን ወይም በተመራማሪዎች የጂኦግራፊን ትርጓሜ ይሄ ነው ተብሎ ባጭር ቃል የሚሰጥ አይደለም ማለት ነው። ማለትም የተለያዩ ተመራማሪዎች የተለያየ ትርጉም ወይም ፍቺ ይሰጡታል ማለት ነው። ስለዚህ ምክንያቱም ጂኦግራፊ እንግዲህ በጣም ሰፊ ስለሆነና የተለያየ ዲሲፕሊኖች ጋር የተገናኘ ስለሆነ እንዲሁም የተለያዩ ሴክተሮች የጂኦግራፊን ዕውቀት ስለሚጠቀሙበት ዲፋይን ሲያደርጉት ወይም ትርጓሜውን ሲሰጡት ጂኦግራፊን በሚያውቁት መጠን ወይም በሚያውቁት ልክ ነው ዲፋይን የሚያደርጉት ማለት ነው። ለዛም ነው የተለያየ ሪሰርቸሮች ወይም የተለያየ አጥኚዎች የተለያየ ስያሜ ይሰጡታል። ይህ ማለት ግን ጂኦግራፊ ዴፊኒሽን ወይም ትርጓሜ የለውም ማለት ሳይሆን የተለያዩ ሰዎች በተለያየ መልኩ ትርጓሜ ይሰጡታል ማለት ነው። then based on this it is difficult to forward the definition accepted to all geographers። እንግዲህ ሌሎችም ስኮላሩም ወይም ሪሰርቸሮችም ቢሉም እንደ ጂኦግራፈርም ባጭር ታይም እና ባጭር ፕሌስ ውስጥ ተወስኖ ዲፋይን የሚደረግበት ትርጉም የለውም ማለት ነው። ስለሆነም በሁሉም የጂኦግራፊ አጥኚዎችና ተመራማሪዎች ዘንድ ይህ ነው ተብሎ የተሰጠ ተቀባይነት ያለው ወይም ኮመንሊ አግሪድ የሚያደርግ ወይም በጋራ የሚያግባባ ፍቺ በማንኛውም ጊዜና ቦታ ማስተላለፍ አስቸጋሪ ነው ማለት ነው። ዴፊኒሽን ወይም የተለያየ ትርጓሜ እንድንሰጠው ያደረገበት ምክንያቱ ምንድነው ነው? እንግዲህ እዚህ ጋር አራት ምክንያቶች አሉ። ጂኦግራፊ ይህ ነው ወይም እንደዚህ ብቻ ተብሎ ዲፋይን ይደረጋል ማለት ማንችልባቸው ምክንያቶች በአራት ማስቀመጥ እንችላለን። የመጀመሪያው ዘ ዳይናሚክ ኔቸር ኦፍ ዘ ዲሲፕሊን። ይሄ ማለት ነው የጂኦግራፊ ትምህርት በየጊዜው ተለዋዋጭ መሆኑ። እንግዲህ ኔቸሩ ወይም የዲሲፕሊኑ ባህሪ ከጊዜ ወደ ጊዜ የተለያየ በመሆኑ አንድ ወጥ የሆነ ዴፊኒሽን መስጠት አስቸጋሪ ነው ማለት ነው። ዘን ሁለተኛው ዘ ቼንጅ ኢን ኢትስ ስኮፕ ኤንድ ሜተድስ ኦፍ ዘ ስተዲ። ይሄ ማለት ምን ማለት ነው? የጂኦግራፊ ትምህርት የጥናቱ ወሰን ወይም ዳራው እና የጥናቱ ዘዴ ወይም ሜተዱ በየጊዜው የሚቀያየር በመሆኑ ነው ማለት ነው። ስለዚህ ለምሳሌ በ1950 60 የነበረው ስኮፕ የጂኦግራፊ ስኮፕ እና ሜተዱ ወይም የሚያጠናበት ዘዴው አሁን ካለበት
በጣም የተለየ ነው ማለት ነው። therefore the change in the scope and the methods of the study is what the major determinant factors for it is difficult to give a definition for geographer. then በሶስተኛው የምናየው because it is universal and versatile field በመሆኑ ማለትም ይሄ ማለት ዓለም አቀፋዊ እና ሁለገብ መስክ በመሆኑ እንግዲህ ጂኦግራፊ የማይገባበት ፊልድ ኦፍ ስተዲ የለም ዓለም አቀፋዊ ነው እንዲሁም ሁለገብ በመሆኑ አንድ የሆነ ወጥ የሆነ ዴፊኒሽን መስጠት አስቸጋሪ ነው ማለት ነው። ሌላው በመጨረሻ የምናየው it is such a broad and all encompassing field ማለት ይሄ ማለት ነው የጂኦግራፊ ትምህርት በጣም ሰፊ በመሆኑና ሁሉን አቀፍ የጥናት መስክ አካታች ይዞ በመገኘቱ ይህ ነው ብለን ዲፋይን ማድረግ አንችልም ማለት ነው። የዲፊኒሽን እንዲኖረው አድርጎታል ማለት ነው። እነዚህ አራቱ ምክንያቶች ናቸው የጂኦግራፊ ዴፊኒሽን በቀላሉ ይሄ ነው ተብሎ መስጠት የማይቻልባቸው ምክንያቶቹ እነዚህ ናቸው። however እንግዲህ እዚህ ጋር ነገር ግን የጂኦግራፊ ፍቺ ወይም ትርጉም እንደሚከተለው አጠቃለን ማስቀመጥ እንችላለን። however the following may be accepted as a working definition ምንም እንኳን የተለያየ ዴፊኒሽን እንዲኖረው ቢደረግም ግን እንደ ሳመራይዝ አድርገን ወይም ስናጠቃልለው ግን ጂኦግራፊ ማለት ምን ማለት ነው? ጂኦግራፊ is the scientific study of the earth ይላል። እንግዲህ ጂኦግራፊ በሳይንሳዊ መንገድ ወይም ዘዴ ስለ መሬት የሚያጠና የትምህርት ዘርፍ ነው ማለት ነው። ሌላው ጂኦግራፊ is the scientific study of the earth that describes and analyzes spatial and temporal variation you see እንግዲህ ይሄ ማለት ጂኦግራፊ ስለ human physical and biological phenomena ወይም ክስተቶችን በጊዜና በቦታ ያላቸው ልዩነት የሚገልጽና የሚተነትን የትምህርት ዘርፍ ነው ማለት ነው። it describes and analyzes spatial and temporal variation spatial ማለት መገኛ ማለት ነው በሎኬሽን ወይም በቦታ ማለት ነው። ቴምፖራል ደግሞ በጊዜ ስለዚህ በቦታና በጊዜ ያላቸውን ዲፈረንስ ወይም ቫሪዬሽኖችን የሚያጠና ነው። ስለምኖች ስለ ፊዚካል ፌኖሜና ስለ ባዮሎጂካል ፌኖሜና and human phenomena የሚያጠናው እንዲሁም እነዚህ ፊዚካል ባዮሎጂካል እና human phenomena ወይም ክስተቶች ያላቸውን ኢንተርሪሌሽንሺፕስ የሚያጠና ነው። ስለዚህ ጂኦግራፊ ስለ መሬት ምድር አቀማመጥ የመሬት ገጽታ ስለ ህዝብ የሚያጠና ነው። you see the geography is the study of what the earth surface ስለ መሬት ወይም ስለ መልክዓ ምድር አቀማመጥ የሚያጠና ነው። ስለ ላንድ ስለ መሬት ማለት ነው። ስለ ህዝብ የሚያጠና ነው። ስለዚህ በዚህ መሰረት እንግዲህ ከመጀመሪያው ዴፊኒሽን ላይ ምን አይተናል? የተለያየ ትርጓሜ ይሰጣል ምክንያቱም ደግሞ የተለያዩ ምክንያቶች ስላሉ ስለዚህ በዚህ መሰረት ምንድነው ጂኦግራፊ ስኮፕ is very wide በጣም የጂኦግራፊ የጥናት ወሰን በጣም ሰፊ ነው ማለት ነው። ስለሆነም የጂኦግራፊ ጥናት ወሰን እንግዲህ በአብዛኛው የሚያጠቃለው the scope of geography includes everything about the earth ይሄ ማለት ነው እንግዲህ የጂኦግራፊ የጥናት ወሰን ስለ መሬት አጠቃላይ ሁኔታ የሚያጠናና እንዲሁም ስለ ነገሮችና ስለ ክስተቶች ከቦታ ቦታ እንዴት እንደሚለያዩ የሚያጠና ነው። ክስተቶች ከቦታ ቦታ እንዴት እንደሚለያዩ የሚያጠና ነው ማለት ነው። ስለዚህ በዚህ መሰረት የጂኦግራፊ ስኮፕ በጣም ሰፊ መሆኑን መረዳት እንችላለን ማለት ነው። እንግዲህ በአጠቃላይ የጂኦግራፊ የጥናት ወሰን የሚያካትተው እንግዲህ ስለ ስኮፕ ኦፍ ጂኦግራፊ is the surface of the earth ብለናል። አብዛኛው ስለ መሬት ክፍል የሚያጠና ሆኖ እነዚህ ነገሮች ግን በአጠቃላይ ምን ነገሮች ሊይዝ ይችላል ማለት ነው? ስለ አትሞስፌር እንግዲህ ስኮፕ ኦፍ ጂኦግራፊ it is what it is focused on the atmosphere ማለትም the layers of the gas surrounding any planet or other celestial bodies ስለ ከባቢ አየር የሚያጠና ነው ማለት ነው። ዘን ሁለተኛው ስለ ሊቶስፌር ወይም ጂኦስፌር ማለትም ስለ አለቶች ወይም ስለ ሮክ ላየርስ የሚያጠና ነው ማለት ነው። ሌላኛው ስኮፑ ወይም የጥናቱ ወሰን ስለ ሃይድሮስፌር ይሄ ሃይድሮስፌር ማለት ደግሞ ምን ማለት ነው? ስለ ዋተር ቦዲ ስለተለያዩ ስለ ውሃማ አካላት
ያጠናል። አራተኛው ደግሞ ባዮስፌር የምንለው ስለዚህ ባዮስፌር የምንለው እንግዲህ በመሬት ላይ ስላሉ ህይወት ስላላቸው ነገሮች የሚያጠና ማለት ነው። ዘን በአምስተኛ ከሞጁል ውስጥ የሌለ በአምስተኛ አንትሮስፌር ማለትም ስለ ካልቸራል ላንድስኬፕ የሚያጠና ነው። እነዚህ ከላይ አራቱ ስንመለከታቸው የነበሩ በአብዛኛው ፊዚካል ላንድስኬፕ የሚያትቱ ወይም የሚያጠነጥኑ ናቸው። ይሄኛው ደግሞ ስለ አንትሮፖስፌር ወይም ስለ ካልቸራል ላንድስኬፕ ማለትም ስለ አንድ አካባቢ ካልቸሩ ምን ይመስላል፣ ዘን የአመጋገብ ሁኔታቸው ምን ይመስላል፣ የአኗኗር ዘይቤያቸው ምን ይመስላል፣ የኢኮኖሚክ አክቲቪቲያቸው ምን ይመስላል፣ ብዙ አይነት ካልቸራል ላንድስኬፕ ወይም ሶሺዮ ኢኮኖሚክ ዳይሜንሽኑን የሚያትት ነው ማለት ነው። እንደገና በሌላ አንግል ስናየው እንግዲህ የጂኦግራፊ ብራንቾች ወይም ጂኦግራፊ በሁለት ነገሮች ይከፈላል። ፊዚካል ሳይንስ እና ሂዩማን ስታዲስ ተብሎ ወይም ፊዚካል ጂኦግራፊ እና ሂዩማን ጂኦግራፊ ተብሎ በሁለት ይከፈላሉ። ስለዚህ የጂኦግራፊ ስኮፕ ወይም የጂኦግራፊ የጥናት ወሰን በእነዚህ ውስጥ የተካተተ ይሆናል ማለት ነው። ስለ ፊዚካል ሳይንስ ላይ ስለ አስትሮኖሚ ሊሆን ይችላል፣ ስለ ክላይማቶሎጂ፣ ስለ ጂኦሎጂ፣ ስለ ሶይል፣ ስለ ቦታኒ፣ ስለ ሃይድሮሎጂ በውስጡ በጣም ብዙ ነገሮች የሚይዝ ነው። እንደገና ስለ ሂዩማን ስተዲ ወይም ስለ ሂዩማን ጂኦግራፊ ላይክ ፖፑሌሽን ጂኦግራፊ፣ ትራንስፖርት ጂኦግራፊ፣ ኢኮኖሚክ ጂኦግራፊ ብዙ በውስጡ ካልቸራል ጂኦግራፊ ሊሆን ይችላል፣ ፖለቲካል ጂኦግራፊ፣ ሜዲካል ጂኦግራፊ፣ ሂስቶሪካል ጂኦግራፊ፣ ቱሪዝም ጂኦግራፊ እነዚህን በሙሉ የሚያጠና ነው። ዘን በአሁኑ ሰዓት ደግሞ ስኪል ጂኦግራፊ የሚባሉ ነገሮችንም አብሮ ያካትታል ማለት ነው። እዚህ ስለ ሪሞት ሴንሲንግ እና ስለ ጂኦግራፊክ ኢንፎርሜሽን ሲስተም ማለት ነው። ሌላው አፕሮችስ ኦፍ ዋት ጂኦግራፊ ይላል። እንግዲህ ኦር ስተዲስ አር ኮንሲደሪንግ ቱ ኮንቲኒየምስ አር ዜር። የመጀመሪያው እንግዲህ ምንድነው ሂዩማን ፊዚካል ኮንቲኒየም that means studies is geographic phenomena in general manner in the case of what world context ስለ ጄኔራል ማለት ወይም አጠቃለን የምናይበት ከሆነ ሂዩማን ፊዚካል ኮንቲኒየም ነው ማለት ሂዩማን ፊዚካል በውስጡ እንግዲህ ሂዩማን ጂኦግራፊ መጀመሪያ ላይ የተናቸዋል፣ ፊዚካል ጂኦግራፊ የሚባሉትና የተናቸዋል በውስጣቸው የተለያዩ አይነት ዲሲፕሊኖች ወይም ኮንተንቶች ይኖራሉ። ስለዚህ ጄኔራላይዝ አድርጎ ወይም አጠቃላይ የሆነ ሐሳቦችን የሚተነትን ማለት ነው። ዘንድ የሁለተኛው ደግሞ ቶፒካል ሪጂናል ኮንቲኒየም ቶፒካል አንድ ወርድ ተርም ነው፣ ሪጂናል አንድ ተርም ነው። ስለዚህ ቶፒካል ሪጂናል ኮንቲኒየም ይሄ እንግዲህ በሁለት እንከፍለዋለን ማለት ነው። የመጀመሪያው ቶፒካል ወይም ሲስተማቲክ ፊልድ ኦፍ ጂኦግራፊ እንለዋለን። ሁለተኛው ደግሞ ሪጂናል ፊልድ ኦፍ ጂኦግራፊ እንለዋለን። እንግዲህ በዚህ ውስጥ በቶፒካል ወይም ሲስተማቲክ ፊልድ ኦፍ ስተዲ የምንለው views one issue and looks at its spatial variation። ይሄ ምንድነው? ስለ አንድ ነገር ወይም ስለ አንድ ፌኖሜና ብቻ የሚያጠና ማለት ነው። ስለዚህ ለምሳሌ ስለ ሬንፎል ከሆነ ስለ ሬንፎል ዲስትሪቢዩሽኑ ይመስላል፣ ስለ ሶይል ከሆነ ስለ ሶይል ታይፕ፣ ስለ ሶይል ዲስትሪቢዩሽን፣ ስለ ሶይል ፊዚካል ኤንድ ኬሚካል ፕሮፐርቲ፣ ስለ ትራንስፖርት ከሆነ ስለ ትራንስፖርት ጂኦግራፊ፣ ስለ አንድ ነገር ብቻ የሚያትት ከሆነ ያን ምን እንለዋለን? ቶፒካል ወይም ሲስተማቲክ ፊልድ ኦፍ ጂኦግራፊ። ስለዚህ ምንድነው የሚያጠነጥነው? ስቴዝ ስፔሲፊክ ነው ወይም ዋን ኢሹ ብቻ ከቨር የሚያደርግ ነው ማለት ነው። ዘን ሁለተኛው ሪጂናል ፊልድ ኦፍ ጂኦግራፊ የምንለው ደግሞ ምንድነው? ኮንሰርንድ ኦን ዘ ቫሪየስ ካራክተርስ ኦፍ ኢች ሪጅን ኤንድ ዜር ኢንተርዲሲፕሊናሪ ዲቫይድድ ዘ ወርልድ ኢንቱ ሪጅን። እንግዲህ አሁን ይሄኛው ምንድነው? ስለ አንድ አካባቢ አጠቃላይ መረጃ ወይም ጄኔራል ኢንፎርሜሽን የሚያጠናበት መንገድ ነው ማለት ነው። እንግዲህ ጄኔራላይዝድ አድርጎ ነው ይሄኛው የሚያቀርቡ ማለት ነው። ለምሳሌ አሁን ወርልድ ጂኦግራፊ ስንል አፍሪካን ጂኦግራፊ፣ ኢትዮጵያን ጂኦግራፊ ኢቲሲ ብንል አሁን በውስጡ የተለያዩ ዝርዝር ነጥቦችን ያካትታል ማለትም ስለ ሶይል፣ ስለ ክላይሜት፣ ስለ ዋተር ቦዲ፣ ስለ ድሬኔጅ ሲስተም፣ ስለ ትራንስፖርት፣ ስለ ፖፑሌሽን፣ ስለ ቱሪዝም፣ ስለ ካልቸር፣ ስለ ላንጉዌጅ በአንድ ጊዜ አካቶ የሚያጠና ነው ማለት ነው። ስለዚህ ይሄ በጣም ጄኔራላይዝድ የሆነ ነገሮችን የሚይዝ ነው ማለት ነው። ስለዚህ እዚህ ጋር ሳመራይዝ እናደርገው ቶፒካል ወይም ሲስተማቲክ ፊልድ ኦፍ ስተዲ የሚያጠነጥነው ስለምንድነው? ስለ ስፔሲፊክ ኢሹ ወይም ዋን ኢሹ ነው። ዘን ዋን ፓርቲኩላር ቶፒክ ኦር ኢሹ አት ኤ ታይም ያቀርብ። በዚያ ውስጥ ግን ለምሳሌ ፊው አስፔክትስ ኦፍ ዋት ፊዚካል ኦር ሂውማን አናሊሲስ በአንድ ላይ እንትን ይሉቻሉ 100% ወይ 100% ግን ስለ አንድ ቶፒክ ብቻ ለድል አንችልም። ለምሳሌ ስለ ሶይል ሲያጠናው ቶፒካል ወይም ስለ አንድ ኢሹ ነው፣ ግን
ስለ ሶይል ፊዚካል ኬሚካል ፕሮፐርቲ ልክ በውስጡ ብዙ ነገሮችን አብሮ የሚያካትት ስለሆነ ይሄ few aspects of what physical or human analysis በአንድ ላይ ሊይዛቸው ይችላል ማለት ነው። ለምሳሌ ኢኮኖሚክ ጂኦግራፊ፣ ካልቸራል ጂኦግራፊ፣ አርባን ጂኦግራፊ፣ ሶይል ጂኦግራፊ በውስጡ ግን ዲቴል የሆነ ነገር ወይም ዝርዝር የሆኑ ነገሮች ይኖራሉ። ግን ስለ ኢኮኖሚክ ፐርስፔክቲቭ ብቻ ነው የሚያወራው። ሌላኛው ስለ ክላይሜት ስለምን የሚያወራው ነገር የለም። ካልቸራል ጂኦግራፊ ከሆነም ስለ ካልቸሩ ወይም ስለ ባህሉ ብቻ የሚያጠነጥን ይሆናል። ስለ ሌላ ስለ ኢኮኖሚ ስለ population something የሚያጠነጥንበት ነገር የለም ማለት ነው። then regional geography the study of the particular region ስለ አንድ ቦታ both its human and environmental attributes ስለ አንድ ቦታ ስለ human እና environmental attributes የሚያትት ነው ማለት ነው። then concerned with the association within the regions of what all or some of the elements and their interrelationships ምን ይመስላል የሚለውን የሚያጠነጥን ነው። የምንለው እንግዲህ ምንድነው ወይም principles of geography ልንለው እንችላለን። የጂኦግራፊ ዋና ጽንሰ ሐሳቦች ምንድናቸው? እንግዲህ የጂኦግራፊ ጽንሰ ሐሳቦች ወይም ፎከስ የሚያደርግበት ምን ነገሮች ላይ ነው ማለት ነው። then geography has 5 fundamental and unifying themes or core concepts እንላቸዋለን። እነዚህ core concepts ወይም principles of geography እንግዲህ ጂኦግራፊ ስለ ጂኦግራፊ ስናጠና የምናነሳቸው ዋና ጽንሰ ሐሳቦች ሳመራይዝ እናደርጋቸው በአምስት ይከፈላሉ ማለት ነው። እንግዲህ ሎኬሽን ነው። ሎኬሽን ስንል እንግዲህ መገኛ ወይም where is it located ዘን እንግዲህ ሎኬሽን ስንል ያንድን ቦታ የሚገኝበትን የምንገልጽበት ነው። ይሄን እንግዲህ ስንገልጽ ሪላቲቭ ሎኬሽን ሊሆን ይችላል ወይም አብሶሉት ሎኬሽን ሊሆን ይችላል። ሌላው ደግሞ እንግዲህ ሁለተኛው ፕሌስ ወይም sometimes ስፔስ ልንለው እንችላለን። ፕሌስ ስንል ቦታ ማለት ነው። what is it like there ለምሳሌ ይሄ ስለ ፕሌስ ኔም ሊሆን ይችላል፣ ስለ ሳይት ስለ ሲቹዌሽን ነገሮችን የሚይዝ ከሆነ ፕሌስ እንለዋለን። ሌላኛው ኮር ኮንሴፕቱ ወይም ፕሪንሲፕሉ እንግዲህ ምንድነው human environmental interaction ነው። እንግዲህ ጂኦግራፊ ስለ ሂዩማንም ስለ ኤንቫይሮንመንትም ያጠናል ብለናል። ስለዚህ ያላቸው ትስስር ወይም ያላቸው መስተጋብር ምን ይመስላል human environment አራተኛው ሙቭመንት ወይም ትራንስሎኬሽን ወይም አንዳንዴ ማይግሬሽን ልንለው እንችላለን ማለት ነው። ስለዚህ እንቅስቃሴ ስለ እንቅስቃሴ ነገሮች ያትታል ወይም ጭብጥ ያስይዘናል ማለት ነው። how and why are places connected with one another እንዴት ነው ኮኔክት የሚደረጉት ሚለውን በዝርዝር የሚያይ ነው ማለት ነው። ስለ ሪጅን ነው እንግዲህ how and why is one area similar to another ስለዚህ ይሄንን በዝርዝር እንመለከታለን ማለት ነው። እንግዲህ ሎኬሽን ስንል ምን ማለታችን ነው? ፖዚሽን on the earth surface ማለት ነው። ስለዚህ ሎኬሽን answers the question where are we እኛ የት ነው የምንገኘው ብለን ምን ከሆነ ስለምንነው ስለ አለንበት ቦታ የምንገኝበት ቦታ ምኑን እየጥንት ያለን ነው ማለት ነው። ፖዚሽን on the earth surface ያለንበትን ፖዚሽን የምንገልጽበት ምን ይባላል? ሎኬሽን ይባላል ማለት ነው። the location is defined as a particular place or a position ያው ስለ አንድ ቦታ ፖዚሽኑ ምን ይመስላል ብለን የምናይበት ነው። እንግዲህ ሎኬሽንን በሁለት መልኩ ኤክስፕረስ ልናደርገው እንችላለን። it can be two types of what expression ወይም ማሳያዎች ሎኬሽንን የምንገልጽባቸው ዘዴዎች ወይም መንገዶች አንደኛ አብሶሉት ሎኬሽን ነው፣ ሁለተኛ ደግሞ ሪላቲቭ ሎኬሽን ነው ማለት ነው። እንግዲህ አብሶሉት ሎኬሽን ስንል ኤግዛክት የሆነ ሎኬሽንን ማለት ነው። ያንድን ቦታ ወይም ያንድን ነገር ትክክለኛ መገኛውን የምንገልጽበት ማለት ነው። it is defined by its latitude and longitude እንግዲህ ሁለተኛው እንግዲህ ሎኬሽንን የምንገልጽበት ሪላቲቭ ሎኬሽን ነው። it is the position or location can be described using landmarks እንግዲህ የመሬትን አቀማመጥ በመጠቀም ዳይሬክሽኑን or distance from one place to another place ለምሳሌ አሁን እዚህ ለምሳሌ ደብረ ማርቆስ ላይ ከሆነ ከደብረ ማርቆስ ከአዲስ አበባ በምን ያህል ኪሎ ሜትር ይርቃል? ስለዚህ ደብረ ማርቆስ ከአዲስ አበባ 300 ኪሎ ሜትር ርቆ ይገኛል። ስለዚህ ምን እንያለን ነው ሎኬሽኑን ከሌላ ቦታ ጋር ሬፈረንስ በማድረግ እየገለጽ ነው። ለምሳሌ አዳማ ከአዲስ አበባ በምን ያህል ኪሎ ሜትር ርቃ ትገኛለች ካለን ስለዚህ ይሄ በውስጥ ምን አለ ሎኬሽኑን
ከአዲስ አበባ ሪፈረንስ በማድረግ በዲስታንሱ ሎኬሽኑን እየገለጽ ነው ማለት ነው ስለዚህ ቅርብ ነው ሩቅ ነው ሚለውን ሜጀር የምናደርግበት ነው ማለት ነው then expressing of the location based on the some physical or human created features እንግዲህ ማለት ነው it is defined by its vicinity or neighborhood to others or in referring to another place ስለዚህ ያንደ በጎረቤት ሀገር ለምሳሌ ኢትዮጵያን ጎረቤት ሀገሮች አሉ ስለዚህ ኢትዮጵያ በየት ተዋስና ትገኛለች ብለን ምናወራ ከሆነ በኔይበርሁድ ወይም በጎረቤት ሀገሮች ከሆነ ይሄ ምን እንለዋለን ሪሌቲቭ ሎኬሽን ነው ማለት ነው ሁለተኛው እንግዲህ ፕሌስ ነው ፕሌስ እንል እንግዲህ ፊዚካል ኤንድ ሂዩማን ካራክተርስ ይሄ ማለት ቦታ ማለት ነው ፕሌስ እንል ቦታ ማለት ነው ስለዚህ ሂዩማንም አስፔክት የሚይዛል ዘ ፊዚካል አስፔክት የሚይዛል ማለት ነው it describes the unique physical and human aspects or characters of a location እንግዲህ ለምሳሌ አሁን ስለ አዲስ አበባ ምናወራ ከሆነ አዲስ አበባ የምትገኝበት አዲስ አበባ እንግዲህ ቦታ ነው ያ ቦታ የሚገኝበት ምን አለው ሎኬሽን አለው ስለዚህ ያ ሎኬሽን ወይም አዲስ አበባ ደግሞ የራሱ የሆነ ፊዚካል ኤንድ ሂዩማን ካራክተሪስቲክስ አለው ማለት ነው ስለዚህ አሁን ስለ አዲስ አበባ ምናወራ ከሆነ የአዲስ አበባ የቆዳ ስፋቷ ምን ያህል ነው በውስጧ ምን ያህል ሰዎች ይኖራሉ then it describes the unique physical and human aspects of a location የዚያ ቦታ ወይም የዚያ ሎኬሽን ፊዚካል እና ሂዩማን አስፔክቱ ምን ይመስላል ብለን ምናወራ ከሆነ we are talking about a place so this themes of geography is what it's associated with toponyms ወይም የቦታዎችን ስም ሊሆን ይችላል their site description of the features of the place describe featureaቸውን describe ማድረግ ሊሆን ይችላል the environmental condition for the place environmental condition ምን ይመስላል ማለት ነው then each place in the world has its unique characteristics expressed in terms of what landform አቀማመጥ ስለ ሃይድሮሎጂ ስለ ባዮጂኦግራፊ ስለ ፔዶሎጂ ስለ ክላይማቶሎጂ ስለዚህ እያንዳንዱ ፊቸር የራሱ የሆነ መገለጫ አለው ማለት ነው then the concept of place aids geographers to compare and contrast two places on the earth's surface ስለዚህ ይሄ ፕሌስ እንግዲህ ሁለት ቦታዎችን ወይም ሁለት አካባቢዎችን compare and contrast እንድናወዳድር ይጠቅመናል ማለት ነው በምን ልናወዳድረው እንችላለን በፊዚካል አስዌላስ በሂዩማን አስፔክቱ ምን ይመስላል በሶስተኛ ደረጃ human environmental interaction እንግዲህ ስለዚህ ይሄ እንግዲህ human environmental interaction ስንል እንግዲህ then it shapes the landscape ስለዚህ አሁን it looks at the relationship between people and their environment ስለዚህ ምንድነው ማለት ነው ስለ human environmental interaction ስናወራ የሰዎችና የኢንቫይሮንመንቱ ሪሌሽን ወይም መስተጋብር ምን ይመስላል ነው እንግዲህ ስለዚህ it may be positively or negatively ሊሆን ይችላል ያለው ሪሌሽንሺፑ ምን ይመስላል የሚለውን ምናጠናበት ኢንቫይሮንመንት human environmental interaction ቲም ነው ማለት ነው then እንደምናውቀው እንግዲህ humans have always serious interaction ወይም የማያቋርጥ ግንኙነት ወይም የማያቋርጥ ኢንተራክሽን ከምን ጋር ማለት ነው ከኤንቫይሮንመንት ጋር ማለት ነው ስለዚህ ከሌላው አንፃር ስናወዳድረው no other species that has lived on our planet has a profound effect on the environment as a human therefore humans have adapted to the environment in which a way that have allowed them to dominate all other species on the earth ስለዚህ እንግዲህ human environmental interaction ወይም የሰዎችና የኢንቫይሮንመንት ኢንተራክሽን ወይም ግንኙነት በምን ሶስት አይነት ነገሮችን በሶስት አይነት አስፔክቶች ሊገናኝ ይችላል ማለት ነው የመጀመሪያው ዲፔንደንሲ ማለት ነው እንግዲህ ዲፔንደንሲ ምን ስንለው then the humans are directly depending on the environment ወይም ሰዎች በኢንቫይሮንመንቱ ላይ ጥገኛ ብቻ መሆን ማለት ነው ጥገኛ ማለት ነው ልክ ለምሳሌ environmental determinism ምንለው ማለት ነው the peoples or the humans are directly determined or directly depending on the environment ስለዚህ ምንድነው ስለዚህ human environmental interaction ዲፔንደንሲ ሊሆን ይችላል ወይም በጥገኝነት ዘዴውን ወይም ዘይቤውን ይቀይራል ማለት ነው ከኢንቫይሮንመንቱ ጋር አመሳስሎ ይኖራል ማለት ነው and their behavior ባህሪውንም
አመሳስሎ ከኢንቫይሮንመንቱ ጋር የሚያጋጥመውን ቻሌንጅ ተቋቁሞ የሚያልፍበትን መንገድ ወይም ዘዴ ይፈጥራል ማለት ነው። ይሄኛው አስፔክት ኦፍ ዋት ሂዩማን ኢንቫይሮንመንታል ኢንተራክሽን ምን እንለዋለን? አዳፕቴሽን እንለዋለን ማለት ነው። እንግዲህ humans have settled in virtually every corners of the world by successfully adapting to various natural settings. እንግዲህ የሰው ልጅ የሌለበት ቦታ የለም። ከአንታርክቲካ በቀር የሰው ልጅ የሌለበት ቦታ የለም። እንግዲህ እያንዳንዱ ዓለም ወይ እያንዳንዱ ቦታ የተለያየ አይነት ቻሌንጅ የሚያጋጥሙ ነው። ነገር ግን ሰዎች የራሳቸውን አጀስት አድርገው በዛ ኢንቫይሮንመንት ውስጥ ራሳቸውን ዲዞልቭ አድርገው ዘን ሞር አዳፕት አድርገው የሚኖሩበት ሁኔታዎችን ይፈጥራሉ ማለት ነው። እንግዲህ ችግር ራሱ ያስተምራል ማለት የሆነ ችግር ካጋጠመ ያንን ችግር ለመቋቋም የሚጠቀሙበት የራሳቸው የሆነ ዘዴ ያለ ማለት ነው። ለምሳሌ አሁን ሰመራ አካባቢ ለምሳሌ ሰመራ በጣም ሙቀት ነው። ስለዚህ የግድ በቃ ሙቀት ስለሆነብኝ ምንም አይነት ዘዴ መጠቀም የለብኝም ብለን ምንቀመጥ ከሆነ የራሳችን ጎዳና። ስለዚህ አዳፕቴሽን ወይም ምን መላመድ ከዚያኛው ጋር አዳፕት አድርጎ መኖር ይቻላል ማለት ነው። The humans change their life to live or survival in the environment. ለምሳሌ በጣም ሙቀት ከሆነ ያን አዳፕት አድርጎ ወይም ተላምዶ መኖር ይችላል። ኤር ኮንዲሽኒንግ በመጠቀም ሂትስ ወይም ሰንግላስ በመጠቀም እንግዲህ እንደሚፈጠረው ችግር የተለያዩ አዳፕቴሽን ሜካኒዝሞችን እንፈጥራለን ማለት ነው። ዘን የሶስተኛው ሂዩማን ኢንቫይሮንመንታል ኢንተራክሽን አስፔክቱ ምንድነው? ሞዲፊኬሽን ነው። ይሄ ሞዲፊኬሽን ስንል እንግዲህ ማሻሻል ወይም ቼንጅ ማድረግ መቀየር ማለት ነው። ዘን allowed humans to conquer the world for their comfortable living እንግዲህ ዓለምን ወይም አንድን ቦታ ለራሱ እንዲጠቅም ወይም ኮምፎርት ወይም ምቹ እንዲሆን አድርጎ ማመቻቸት ማለት ነው። the means that humans change the environment። ስለዚህ there is እንግዲህ መጀመሪያ ላይ ምን ብለናል? ዲፔንደንሲ የምናወራ ከሆነ then environmental determinism ማለት ነው። then modification ስንል ደግሞ there is possibilities ማለት ነው። የሆነ harsh environment ቢኖር ያንን ግን የመቀየር ምን አለ ቴንደንሲ አለ ማለት ነው። modify the natural environment to meet their ends እንግዲህ modify ያደርጉታል ማለት ነው ወይም ያሻሽሉታል ማለት ነው። አራተኛው አስፔክት ኦፍ ጂኦግራፊ ወይም የአራተኛው የጂኦግራፊ ዋና ጽንሰ ሐሳብ እንግዲህ ሙቭመንት ነው ወይም ትራንስሎኬሽን ይሏል። ይሄ እንግዲህ humans interacting on the earth እንግዲህ የሰው ልጅ ከኢንቫይሮንመንት ጋር እንዴት ነው የሚገናኘው? there should be a movement, there should be a translocation እንግዲህ it entails to the translocation of what human beings, their goods and their ideas from one end of the planet to another or from one place on the earth to another place። ስለዚህ ይሄ ሙቭመንት ምንለው እንግዲህ ማለት ነው። sometimes ይሄ ሙቭመንት ማይግሬሽን ልንለው እንችላለን። በሂውማን ዘንድ ሰዎች ከቦታ ቦታ ይንቀሳቀሳሉ፣ ዘንድ ሸቀጦች ከቦታ ቦታ ይንቀሳቀሳሉ፣ ሐሳብ ወይም አይዲያ ከቦታ ቦታ ይንቀሳቀሳል ማለት ነው። ስለዚህ ለምሳሌ በአሁኑ ሰዓት የሆነ ነገር አንድ ሐሳብ ወይም አንድ አይዲያ በሶሻል ሚዲያ የሆነ ቦታ ላይ ከተለቀቀ በሰከንድ ውስጥ ዓለም ውስጥ ይደርሳል ማለት ነው። ስለዚህ ነገሮች በሙሉ ይሄ አሁን ሙቭመንት ወይም ትራንስሎኬሽን አንዱ የጂኦግራፊ አስፔክት ነው ማለት ነው። ወይም የጂኦግራፊ ጥናት ዋና ጽንሰ ሐሳብ ነው ማለት ነው። The systems of geography is important for facilitating the globalization process and technology transfer እንግዲህ ይሄኛው ግሎባላይዜሽን ወይም ሉላዊነትን ምን የሚያደርግ ነው? ፋሲሊቴት የሚያደርግ ነው። እንዲሁም ቴክኖሎጂ ትራንስፈር እንዲደረግ ወይም የቴክኖሎጂ ሽግግር እንዲኖር የሚያደርግ ነው ማለት ነው። ስለዚህ ሙቭመንት ከሌለ ምንም አይነት ነገር እድገት አይታሰብም ማለት ነው። Therefore, the three-dimensional movement is the flow of ideas that allow the unification of what human civilization እንግዲህ three-dimensional ስንል on the globe ላይ ነው፣ በመሬት ላይ
እንግዲህ እንቅስቃሴ ካለ ምንን ያመጣል ማለት ነው ዩኒፊኬሽን ኦፍ ሂውማን ሲቪላይዜሽን ወይም እድገትን እንዲመጣ ያደርጋል ዩኒፊኬሽን ስንል እንዲዋሃድ አንድ ቦታ ያለ እድገት ከሌላኛው ቦታ ካለው እድገት ጋር እንዲዋሃድ ዩኒፋይ እንዲሆን ያግዛል ማለት ነው then it is growth and prosperity እንግዲህ ይሄ ሙቭመንት ወይም ትራንስሎኬሽን እድገትንና ብልጽግናን እንዲያመጣ ያደርጋል ማለት ነው ስለዚህ አሁን እዚህ ጋር ምን ይላል like blood flowing through our bodies the movement brings life to a place movement ከሌለ ምንም አይነት ላይፍ የለም ማለት ነው እንቅስቃሴ ከሌለ ምንም አይነት ነገር የለም ማለት ነው ስለዚህ እነዚህ አስፔክትስ ኦፍ ሙቭመንት እንግዲህ ከላይ ስንላቸው የነበረ ዘ ፊዚካል ሙቭመንት አለ ፒፕልስ ኤንድ አኒማልስ እንቀሳቀሳሉ ትራንስፖርት ኦፍ ጉድስ ፕሮዳክትስ ኤንድ ሰርቪስስ እነዚህ ሸቀጦችና እቃዎች እና እነዚህ ሰርቪስ የምንላቸው ሰርቪስ ሴክተሮች ይሆናሉ ዘ ፍሎ ኦፍ አይዲያስ ወይም ኢንፎርሜሽን ዛት አለው ዘ ዩኒፊኬሽን ኦፍ ዋት ዘ ሂውማን ሲቪላይዜሽን ኤንድ ፕሮሞትስ ኢትስ ግሮዝ ኤንድ ፕሮስፐሪቲ እንግዲህ እድገትና ብልጽግናን እንዲያመጡ ያደርጋሉ ማለት ነው ምኖች እነዚህ ፍሎ ኦፍ አይዲያስ ኤንድ ኢንፎርሜሽን ዘ ፍሎ ትራንስፖርት ኦፍ goods and products and also services the physical movement of what living things like people and animals then they are creating of what or they are promoting of what growth and prosperity for one's country እንግዲህ በአምስተኛ ደረጃ የምናየው ወይ በመጨረሻ ላይ የምናየው aspect of I mean themes of geography region ነው A region is what? It is a geographic area having distinctive characteristics. እንግዲህ አንድ ቦታ አንድ ኤሪያ ሆኖ የዚያ ኤሪያ የራሱ የሆነ ዩኒክ ወይም ዲስቲንክት ወይም ሲሚላር characteristics ያለው ማለት ነው. Then regions usually have more than one characteristics that unify them. እንግዲህ የተለያየ እንትኖች ሊኖሩ ይችላሉ በአንድ ሪጅን ውስጥ በጣም ኤሪያል ከቨሬጃችን ወይም ስኮፓችን በጣም ሰፋ የምናደርገው ከሆነ በዛ በውስጡ ምን ሊኖር ይችላል የተለያዩ አይነት ካራክተር ሊኖር ይችላል ማለት ነው እንግዲህ ጂኦግራፈሮች ይሄንን ሪጅን በስንት ይከፍሉታል በሶስት ይከፍሉታል የመጀመሪያው እንግዲህ ፎርማል ኦር ዩኒፎርም ሪጅን ነው እንግዲህ ይሄ ፎርማል ወይም ዩኒፎርም ሪጅን ስንል እንግዲህ ወጥ የሆነ ክልል ማለት አንድ አይነት የሆነ ፎርማል ወይም ዩኒፎርም ሪጅን ሁለተኛው እንግዲህ ፋንክሽናል ሪጅን ምን እንለዋለን ወይም ኖዳል ሪጅን ይሄ ደግሞ በፋንክሽን ወይም በሚሰጠው አገልግሎት ወይም በሚሰጠው ያ መንገድ አይነት ከሆነ ማለትም ሁሉንም ሰዎችን የሚያገናኝ ከሆነ ከተለያየ አቅጣጫ የሚወጡ ነገሮችን ወደ አንድ የሚያገናኝ ከሆነ ፋንክሽናል ወይም ኖዳል ሪጅን እንለዋለን ማለት ነው ዘን ሌላው ፐርሰፕቹዋል ወይም ቨርናኩላር ሪጅን እንለዋለን ይሄኛው ደግሞ ምንን መሰረት በማድረግ ነው ሰዎች ባላቸው ፊሊንግ እና አቲቲዩድ መሰረት ወይም ስሜትና አመለካከት መሰረት ይሄ ሪጅን ነው ይሄ ሪጅን ነው ይሄ ሪጅን ነው ወይም ይሄ ሪጅን ነው ብለው የሚከፍሉበት ከሆነ ፐርሰፕቹዋል ወይም ቨርናኩላር ሪጅን እንለዋለን እንግዲህ በዝርዝር ስናየው ፎርማል ወይም ዩኒፎርም ሪጅን ስንለው እንግዲህ it is characterized by homogeneity ወይም distinctive in certain phenomena አንድ አይነት የካራክተሪስቲክስ ያለው ከሆነ ፎርማል ሪጅን እንለዋለን ማለት ነው this is characterized by a common characteristics ለምሳሌ በhuman or cultural property ከሆነ ለምሳሌ the presence of people who shares the same language እንግዲህ አንድ ሪጅን ፎርማል ወይም ዩኒፎርም የምንለው ከሆነ human አስፔክቱን ስናይ አንድ አይነት ቋንቋ የሚናገር ከሆነ አንድ አይነት ሃይማኖት ካለው አንድ አይነት የኢኮኖሚ አክቲቪቲ ካለው አንድ አይነት ናሽናሊቲ ወይም አንድ አይነት ዜግነት ያለው አንድ አይነት የፖለቲካል አይዴንቲቲ ካለው አንድ አይነት ካልቸር ካለው ስለዚህ ይሄ ከሆነ ምንድነው ፎርማል ወይም ዩኒፎርም ሪጅን እንለዋለን በፊዚካል ፕሮፐርቲ ከሆነ ደግሞ እንግዲህ አንድ አይነት የሶይል ታይፕ ካለው አንድ አይነት የክላይሜት ኮንዲሽን ካለው አንድ አይነት የላንድ ፎርምስ ወይም የመሬት አቀማመጥ ካለው አንድ አይነት የቬጂቴሽን ታይፕ ካለው ወይም አንድ አይነት ሃይላንድ እና ሎውላንድ ካለው አንድ አይነት ዝናብ መጠን ካለው አንድ አይነት something ስለዚህ ልክ እንደዚህ አይነት ከሆነ ምን እንለዋለን ፎርማል ኦር ዩኒፎርም ሪጅን እንለዋለን ማለት እንግዲህ ይሄንን ሪጅኖችን ፎርማል ወይም ዩኒፎርም ሪጅን ነው ለማለት ምን ማለት ምን መጀመሪያ ምን መኖር አለበት ማለት ነው they are based on measurable data
ስለዚህ መጀመሪያ ጥልቅ ጥናት ያስፈልጋል ማለት ነው። አንድ አይነት ሶይል ታይፕ አለው፣ አንድ አይነት ክላይሜት ታይፕ አለው፣ አንድ አይነት ቬጂቴሽን ታይፕ አለው ለማለት መጀመሪያ ምን ማድረግ አለብን ማለት ነው? ዳታ መውሰድ አለብን። ዳታ ወይ መረጃ ከሰበሰብን በኋላ ነው ከዛ በኋላ ፎርማል ኦር ዩኒፎርም ሪጅን ነው ብለን መናገር የምንችለው ማለት ነው። እንግዲህ ፋንክሽናል ስንል እንግዲህ ፋንክሽን ነው ወይም ባለው ግልጋሎት መንገድ ነው። then they are defined by a system of interaction ነው። እንግዲህ ምንድነው ይሄ ሲስተም ኦፍ ኢንተራክሽን ስንል በውስጡ ምን ነገሮችን ይዟል ማለት ነው? ብዙ አይነት ፋንክሽናል ሲስተሞችን የሚይዝ ነው ማለት ነው። are regions that is made up of different places that are linked and function as a unit። ስለዚህ በተለያየ አቅጣጫ የተለያየ ቦታዎችን አንድ ላይ የሚያገናኛቸው ከሆነ ይሄ የሚያገናኛቸው ቦታ ምን እንለዋለን ማለት ነው? ፋንክሽናል። ለምሳሌ በአብዛኛው ወደ ከተማ ላይ ስንሄድ ከከተማው ላይ መሃል ላይ ሲቢዲ እንላለን ወይም ሴንትራል ቢዝነስ ዲስትሪክት እንላለን ወይም ስታር እንላለን ወይም ፒያሳ እንላለን። እነዚህ ማለት በቃ ከተለያየ ቦታ የሚመጡትን የሚያገናኝ ነው። እንግዲህ በኢኮኖሚው ሊሆን ይችላል፣ በካልቸሩም ሊሆን ይችላል፣ በተለያዩ መንገድ ከተለያየ ኮርነር ወይም ከተለያየ አቅጣጫ እየመጣ አንድ ቦታ ላይ ለስራ የሚመጣውን ሰው የሚያገናኝ ከሆነ ይሄን ሪጅን ምን እንለዋለን? functional or nodal region እንለዋለን ማለት ነው። then it is usually a functional region is characterized by a hub or central places here, a hub or central places. ስለዚህ defined by the linkage binding particular phenomena. ስለዚህ then defined by a set of social, political or economic activities. እንግዲህ እዚያ ጋር ኖዳል ሪጅኑ ወይም ሴንትራል ፕሌሱ ወይም ሴንትራል ቢዝነስ ዲስትሪክት ነው ወይም መስቀለኛ ቦታ ወይ መስቀለኛ ብለን የምናወራው ነገር እንግዲህ ምን ነገሮችን የምናካሂድበት ነው? ሶሻል፣ ፖለቲካል ኦር ኢኮኖሚክ አክቲቪቲዎችን የምናደርግበት ነው ማለት ነው። then density is higher in the center and fades as we moved further away. እንግዲህ አሁን የሂውማን ዴንሲቲ ወይም ጥግግቱ ከሴንተር ተነስተን ወደ ዳር እየነስነድ fades ወይም እየደበዘዘ እየቀነሰ ይላል ማለት ነው። ለምሳሌ አሁን በዚህ ኬዝ አዲስ አበባ is the center of what Ethiopian linked with other regions። ስለዚህ ከተለያየ አቅጣጫ የሚመጣውን የሚያገናኝ አንድ ሴንተር አለው ማለት ወይም አንድ ኖድ አለው ማለት ይሄ ሪጅን ፋንክሽናል ሪጅን ወይም ኖዳል ሪጅን ነው ማለት ነው። ሌላው እንግዲህ ፐርሰፕቹዋል ኦር ቨርናኩላር ሪጅን ነው ማለት ይሄኛው እንግዲህ ምንድነው ባላቸው በሰዎች ባላቸው ስሜትና አመለካከት መሰረት ሪጅኖችን ይከፍሏቸዋል ማለት ነው። the idea of region based on personal perception ባላቸው አመለካከት ነው። in a region in which people perceive or see the characters of a region in the same way, then a perceptual region is based on the shared feelings and attitudes of the people who live in the area. ለምሳሌ አሁን are defined people's attitudes and feelings about an area. ለምሳሌ southern California there is no any bounded demarcation is there. The south, the middle east ለምሳሌ ሩቅ ምስራቅ ኤዥያ እንላለን፣ ሚድል ኢስት እንላለን፣ ፋር ኢስት ወይም ሚድል ኢስት እንላለን። ስለዚህ አሁን ይሄ ቦታዎችን ሰዎች ባላቸው ምንድነው ፊሊንግ እና ባላቸው አመለካከት ነው ማለት ነው። በሁለተኛ ደረጃ የምናየው ምንድነው እንግዲህ ስለ ሎኬሽን ሳይዝ ኤንድ ሼፕ ኦፍ ኢትዮጵያ ምን ይመስላል የሚለው እናያለን። እንግዲህ ሎኬሽን ኦፍ ኢትዮጵያ እንግዲህ ሎኬሽን ከመጀመሪያው ላይ አንዱ ቲም ኦፍ ጂኦግራፊ ምንድነው ሎኬሽን ነው። ስለዚህ the location of the country or a place of a map or a globe is expressed into two different ways. እንግዲህ የአንድን ቦታ ወይም የአንድን አካባቢ ወይም አንድን ሀገር ሎኬሽኑን በማፕ ላይ ወይም በግሎብ ላይ ወይም በሉል ማለት ነው ግሎብ ማለት ነው እሱን ኤክስፕረስ እናደርግ እንግዲህ በሁለት አይነት መልኩ እንገልጸዋለን ማለት ነው። የመጀመሪያው absolute location ወይም astronomical location ወይም mathematical location እንለዋለን።
ዘን ይሄ አብሶሉት ሎኬሽን ስንል እንግዲህ ምን ማለታቸው ስቴት ኢዝ ዘ ሎኬሽን ኦፍ ኤ ፕሌስ ዩዚንግ ዘ ላይንስ ኦፍ ዋት ላቲቱድ ኤንድ ሎንጂቱድ መስመሮችን በማየት ነው። ስለዚህ የአንድ ቦታ መገኛ ላቲቱድናል ቫልዩና ሎንጂቱድናል ቫልዩን በማየት ኤክስፕረስድ የምናደርገው ከሆነ ወይም ሎኬሽኑ የምንገልጸው ከሆነ ይሄ ሎኬሽን ምን እንለዋለን? አብሶሉት ሎኬሽን ወይም አስትሮኖሚካል ወይም ማቴማቲካል ሎኬሽን እንለዋለን ማለት ነው። እንግዲህ ላቲቱድ የምንላቸው እንግዲህ ምንድናቸው? እነዚህ ዛር ሆሪዞንታል ላይንስ ማለትም ከምዕራብ ወደ ምስራቅ የሚሰመሩ ናቸው። ዘ ኢኩዌተር ኢዝ ዋት ኢት 0 ዲግሪ ላቲቱድ ነው እንግዲህ ወይም የምድር ወገብ የምንለው ማለት ነው። ላይንስ ኦፍ ላቲቱድ ሎኬትስ ፕሌስ ኖርዝ ኦር ሳውዝ ኦፍ ዘ ኢኩዌተር እንግዲህ እነዚህ ኬክሮስ ወይም የላቲቱድና ቫልዩዎቹ የአንድን ቦታ በኖርዘርን ሄሚስፈር ወይም በሳውዘርን ሄሚስፈር እንደሚገኙ የሚያሳየን ነው ማለት ነው። ሁለተኛው እንግዲህ ሎንጂቱድ የምንለው እንግዲህ ምንድነው? ዚር ቨርቲካል ላይንስ ወይም ከሰሜን ወደ ደቡብ የሚሰመሩ የሐሳብ መስመሮች ወይም አን ኢማጂነሪ ላይን ናቸው። they are also called meridians እንላቸዋለን ማለት ነው። then the prime meridian is 0 degree longitude እንግዲህ prime meridian ምንለው 0 degree longitude ነው። እንግዲህ ኢኩዌተር ምንለው 0 degree latitude እንደሆነ ማለት ነው። the lines of longitude located place east or west of what the prime meridian እንግዲህ እነዚህ ሎንጂቱድ የአንድ ቦታ በምዕራብ ነው ወይስ በምስራቅ ነው የሚገኘው የሚለውን አቅጣጫውን የሚያሳዩን ወይም የሚጠቁሙን የሐሳብ መስመሮች ናቸው ማለት ነው። እንግዲህ latitude determines the climate zone of what the location whereas the longitude lines determine the time zone of what the location እንግዲህ አሁን ኢትዮጵያ የምትገኘው ከ3 ዲግሪ ኖርዝ እስከ 15 ዲግሪ ኖርዝ ትገኛለች። ትሮፒካል ክላይሜት ኮንዲሽን ኢንዱራቲ ያደርጋታል ማለት ነው። ስለዚህ latitude determines the climate zone ስለዚህ ኮንትሮል ኦፍ ዋት ዌዘር ኢን ክላይሜት ሌላ ጊዜ በዝርዝር እናየዋለን። ስለዚህ ላቲቱዱ የኢትዮጵያንም ሆነ የሌሎችን ሀገሮችን የክላይሜት ኮንዲሽኑን ዲተርማይን የሚያደርገው ሲሆን ሎንጂቱዱ ደግሞ ምንን ዲተርማይን ያደርጋል ማለት ነው? የሰዓት ልዩነቶችን ዲተርማይን ያደርጋል ማለት ነው። ስለዚህ በምዕራብ አንድ ሪጅን ወይም አንድ ፕሌስ በምዕራብና በምስራቅ በሚገኝበት ሎንጂቱዱ ምንን ይነግረናል ማለት ነው ወይም ምንን ይወስንልናል ማለት ነው? በሁለት ቦታዎች መካከል ምን አይነት የሰዓት ልዩነት አላቸው የሚለውን የሚገልጽልን ሎንጂቱድ ሲሆን በሁለት ቦታዎች መካከል ምን አይነት የክላይሜት ኮንዲሽን ልዩነት አለ ብሎ የሚያወራልን ከሆነ ደግሞ ላቲቱድና ላይንስ ናቸው ማለት ነው። እንግዲህ ከ3 ከ15 ኖርዝ ላቲቱድ ይገኛል ማለት ነው። እንዲሁም የኢትዮጵያ ሎንጂቱድናል ቫልዩ ወይም ቫሪዬሽኑ ከ33 ዲግሪ ኢስት ወይም በጋምቤላ የመጨረሻው ፓርት ላይ አኮቦ ላይ 33 ዲግሪ ኢስት ሲሆን እንደገና በመጨረሻ ኡጋዴን ላይ ወይም የጂጂጋ ወይም የሶማሌ ክልል የመጨረሻው ፓርት ላይ የሚገኘው የኢትዮጵያ መሬት ክፍል ላቲቱድናል ቫልዩ ስንት ነው? 48 ዲግሪ ኢስት ነው ማለት ነው። ዘን ዘ ኢስት ዌስት ዲስታንስ ስንት ነው? እንግዲህ ከ48 እስከ 33 ዲግሪ ስንቀንስ 15 ዲግሪ ቫሪዬሽን አለው ማለት ነው። ከሰሜን ወደ ደቡብ ከሰሜን ደቡብ ያለው እንትን ነው ደግሞ ከ15 3 12 ዲግሪ ሊሆን ታለው ማለት ነው። ስለዚህ የተወሰነ ከምዕራብ ወደ ምስራቅ ያለው ዲስታንሱ ይጨምራል ማለት ነው። እንግዲህ the absolute location of the horn of Africa is bounded with እንግዲህ the horn of Africa የምንላቸው እንግዲህ ኢትዮጵያን አንድ ነች፣ ኤርትራ አለች፣ ጅቡቲና ሶማሌ ናቸው። እነዚህ the horn of Africa የምንላቸው ማለት ነው። ወይም ሮች የሚገኙበት ከ18 ዲግሪ ኖርዝ እስከ 1 ዲግሪ ሳውዝ ላቲቱድ ይገኛሉ ማለት ነው። እንዲሁም ከ33 ዲግሪ ኢስት እስከ 51 ዲግሪ 24 ሚኒት ኢስት ሎንጂቱድ ይገኛሉ ማለት ነው። ስለዚህ 1 ዲግሪ ሳውዝ ላቲቱድ የምንለው እንግዲህ ሳውዘርን ሄሚስፈር ላይ የተወሰነ ፓርት ሶማሊያን ከቨር የሚያደርግ ነው ማለት ነው። the latitudinal and longitudinal extensions are important in two ways እንግዲህ እንደኛው as a result of what it is latitudinal extension ማለት ኤክስቴንሽን ከ3 ከ15 መገኘቷ የኢትዮጵያ ምን አይነት ክላይሜት ኮንዲሽን ጅሯት አድርጓል ማለት ነው? ትሮፒካል ክላይሜት እንዲኖራት አድርጓል ማለት ነው። እንግዲህ በሁለተኛ ደረጃ due to the longitudinal extension እንግዲህ ከ33 እስከ 48 ዲግሪ መገኘቱ በኢትዮጵያ ውስጥ የአንድ ሰዓት ልዩነት እንዲፈጠር አድርጓል ማለት ነው። ጋምቤላ ጫፍ ላይና
ኦጋዴን ላይ ወይም ሶማሌ ጫፍ ላይ የአንድ ሰዓት ልዩነት አለ ማለት ነው። ይሄ የሆነበት ምክንያት በምንድነው? በሎንጂቱናል ኤክስቴንሽን። ዘን ሁለተኛው እንግዲህ ሪላቲቭ ሎኬሽን ነው። ሪላቲቭ ሎኬሽን ስንል ደግሞ ኤክስፕሬሲንግ ዘ ሎኬሽን ኦፍ ካንትሪስ ኦር ኤ ፕሌስ ዊዝን ሬፈረንስ ቱ ምንኖችን መሰረት በማድረግ ነው። ዘ ሎኬሽን ኦፍ አዘር ካንትሪስ ነው ቪሲናል ሎኬሽን ምንለው ማለት ነው። ላንድ ማስ ስንል ደግሞ የመሬት አዋሳኞችን በመጠቀም ማለት ነው። የውሃ ማካላቶችን በመጠቀም ነው ይችላል። ስለዚህ ይሄንን ሪሌሽኑን ወይም ሎኬሽኑን ከሌላ ፊቸር ጋር አሾሼት ያደረግን ኤክስፕረስ እናደርገው ከሆነ ምንድነው ሪላቲቭ ሎኬሽን እንለዋለን ማለት ነው። The Ethiopia is a landlocked country that is surrounded by 5 neighboring countries. Total length of the Ethiopian boundary line is what 5206 km. እንግዲህ ይሄኛውን በተለያየ ሊተሬቸር ወይም በተለያየ ሬፈረንስ የተለያየ ቫልዩ ሊኖር ይችላል። ግን እዚህ ሞጁሉ ላይ የተቀመጠውን ሬፈረንስ ብንወስድ ኢትዮጵያ ከአምስት ሀገሮች ጋር የምትዋሰንበት የባውንደሪ ላይኑ ርዝመቱ 5260 ኪሎ ሜትር ርዝመት አለው ማለት ነው። ስለዚህ ለምሳሌ የመጀመሪያው ከጅቡቲ ጋር በ310 ሜትር ግራውንድ ዲስታንስ ይዋሰናሉ ማለት ነው። ስለዚህ ድንበራችን 310 ኪሎ ሜትር የሚያክል በኢትዮጵያና በጅቡቲ መካከል ድንበር አለ ማለት ነው። ዘን ከኤርትራ ጋር ደግሞ 840 ከዚህ ጀምረን እስከዚህ ድረስ ከመጨረስ ከዚህ ጋር ስናየው ምን አለው ማለት ነው 840 ኪሎ ሜትር አለው። ኬንያ ጋር ወደ 760 ባውንደሪ እንጋራለን ማለት ነው። ዘን ሳውዝ ሱዳን እና ሱዳን በአንድ ላይ 1750 ሰው እንግዲህ the relative location of ኢትዮጵያ እንግዲህ ኢትዮጵያ ቪሲናል ወይም ሪሌሽን ቱ አዘር ካንትሪስ ሎኬሽን ሱዳን በየታወስናታለች ማለት ነው። በዌስተርን ዳይሬክሽን እና በኖርዝ ዌስተርን በኩል ሱዳን ታወስናለች ማለት ነው። በሳውዝ ሱዳን ደግሞ in the south west በኩል ወይም በደቡብ ምዕራብ በኩል ሳውዝ ሱዳን ታወስናለች ማለት ነው። ጅቡቲ ደግሞ በምስራቅ ወይም በኢስት ታወስናለች ማለት ነው። ዘን ኤርትራ ደግሞ በኖርዘርን እና በኖርዘርን ኢስት ታዋስናለች ማለት ነው። ኬንያ ደግሞ በደቡብ ታዋስናለች ማለት ነው። ዘን in relation to water bodies and other land mass እንግዲህ በሌሎችን water body እና ሌሎች land mass ኮንሲደር ስናደርግ ደግሞ ዘን ኢትዮጵያ is what is located in the horn of Africa በሆርን ኦፍ አፍሪካ ትገኛለች ማለት ነው። south west of what the Arabian Peninsula south of Europe south of Europe ወይ በደቡባዊ ዩሮፕ ትገኛለች ማለት ነው። north west of Indian Ocean ከኢንዲያን ኦሽን በnorth west ወይ በሰሜን ምዕራብ ትገኛለች ማለት ነው። in the Nile basin or in the Blue Nile basin ትገኛለች ማለት ነው። እንግዲህ ይሄን ካለን the implication of what the location of what ኢትዮጵያ እንግዲህ የኢትዮጵያ ሎኬሽን ምን አይነት አስተዋጽኦ አለው በምን ላይ በክላይሜት ላይ እንግዲህ ኢትዮጵያ የምትገኘው ከ3 ዲግሪ እስከ 15 ዲግሪ ኖርዝ ላቲቱድ እና ከ33 ዲግሪ እስከ 48 ዲግሪ ኢስት ሎንጂቱድ ትገኛለች ማለት ነው። ስለዚህ ኢትዮጵያ ምንድናች አሁን ትሮፒካል ክላይሜት እንዲኖራት ያደርጋታል ማለት ነው። so the countries have its own tropical climates but it is modified or it is determined by the altitudinal variation. Location of Ethiopian relative to the Indian Ocean እንግዲህ ኢትዮጵያ ከኢንዲያን ኦሽን በቅርብ ርቀት መገኘቷ ከአትላንቲክ ኦሽን እና ከአፍሪካን ኤንድ ኤዥያን ላንድ ማስ ጋር በቅርብ መገኘቷ ይሄ እንግዲህ brings on the climate of ኢትዮጵያ በኢትዮጵያ የክላይሜት ላይ የራሱ የሆነ አስተዋጽኦ አለው። ሙስሊምም ይሁን ጁዳይዝም ይሁን መነሻቸው ከየት ነው? ከሚድል ኢስት ነው ማለት ነው። ስለዚህ ኢትዮጵያ ደግሞ ከሆርን ኦፍ አፍሪካ መገኘቷ ወይም ለሚድል ኢስት ቅርብ መሆኗ እነዚህ ሃይማኖቶች በቀላሉ ወደ ኢትዮጵያ እንዲገቡ አስተዋጽኦ አድርጓል ማለት ነው። የኢትዮጵያ መገኘት በቅርበት መገኘቱ በሶሻልና በካልቸራል አስፔክቱ የራሱ የሆነ አስተዋጽኦ አለው ማለት ነው። ሌላ ፖለቲካል ፌኖሜና ላይ ያለው አስተዋጽኦ ዘን እንግዲህ ኢትዮጵያ በአሁኑ ሰዓት በሆርን ኦፍ አፍሪካ ወይም የምስራቅ አፍሪካን ቀጠና ለማለት ወይ ለመቆጣጠር ኢትዮጵያ አንዷ ጂኦፖለቲካል ስትራቴጂ ነች። እንግዲህ the political history of Ethiopia has been considerable influenced by geopolitical consideration of what superpowers
then adjacent to the Red Sea, then the Middle East geopolitical paradigm ስለዚህ እነዚህ የተለያዩ ሀገሮች ሚድል ኢስትም ሆነ እንደዚህ የአረብ ሀገሮች በኢትዮጵያን በተለያየ ምልከታ ነው የሚመለከቷት ምክንያቱም ምስራቅ ኢትዮጵያ ምስራቅ አፍሪካ ለመቆጣጠር የኢትዮጵያ ጂኦፖለቲካዊ አቀማመጡ የራሱ የሆነ ፖዚቲቭ ኢምፓክት አለው እንዲሁም እዛ ጋር መገኘቷ ደግሞ ኔጋቲቭ የሆነ ፖለቲካል ሲቹዌሽን እንዲፈጠር የሚያደርግ ማለት ነው ሳይዝ ኦፍ ኢትዮጵያ ኤንድ ዘ ሆርን ነው እንግዲህ የኢትዮጵያ ሳይዝ ወይም መጠኗ ምን ይመስላል ወይም ኤሪያ ከቨሬጇ ምን ይመስላል ማለት ነው then Ethiopia with a total area of approximately 1,106,000 ስኩዌር ኪሎ ሜትር ኤሪያ ከቨር ታደርጋለች ማለት ነው ስለዚህ ኢትዮጵያ እንግዲህ በአፍሪካ 8ኛ በቆዳ ስፋቷ በአፍሪካ 8ኛ ናት ዘን በአለም ደግሞ 25ኛ ናት ማለት ነው ስለዚህ በጣም እንግዲህ ስናየው ኢትዮጵያ የቆዳ ስፋቷ ትልቅ ነች ማለት ነው then it extends up to 1639 ኪሎ ሜትር ዌስት ዲስታንሱ እንግዲህ የኢትዮጵያ ዲስታንስ ከምዕራብ ወደ እስከ ምስራቅ ወደ 1639 ኪሎ ሜትር ከቨር ያደርጋል እንዲሁም ከኖርዝ ወደ እስከ ሳውዝ ያለው ፖይንቱ ደግሞ 1577 ኪሎ ሜትር ከቨር ያደርጋል ማለት ነው then እንግዲህ የኢትዮጵያ 0.7% of the country is covered by water እንግዲህ በውሃ ባንክ የተከፈለው ከዚህ ውስጥ ከ1 ሚሊዮን ኪሎ ሜትር ስኩዌር ውስጥ እንግዲህ በውሃ የተከበበው 0.7 በጣም ትንሽ ቦታው ነው በውሃ የተከበበው ማለት ነው the size of Ethiopia also affect both the natural and human environment of the country እንግዲህ የኢትዮጵያ ሳይዝ በጣም ትልቅ ነው እንግዲህ በአፍሪካ 8ኛ ማለት በአለም 25ኛ ነች ስለዚህ ይሄ ኢትዮጵያን ሳይዙ በሁለት ነገሮች ላይ ኢንፍሉዌንስ ያደርጋል ማለት ነው the natural and human environment ላይ የራሱ የሆነ ፖዚቲቭም ኔጋቲቭም ተጽዕኖ ይኖረዋል ማለት ነው ስለዚህ ለምሳሌ በሆርን ኦፍ አፍሪካ የምንላቸው ጅቡቲ ኤርትራ ኢትዮጵያና ሶማሊያ ናቸው ከነዛ ውስጥ አሁን ቶታል ኤሪያቸውን ስናይ ኢትዮጵያ እንግዲህ ከነሱ በጣም በትልቅ ኤሪያ ከቨሬጇ በጣም ትልቅ ነው ማለት ነው ስለዚህ ይሄ የራሱ የሆነ በናቹራል እና በሂውማን ላንድስኬፕ ወይ ሂውማን ኤንቫይሮንመንት ላይ የራሱ የሆነ ተጽዕኖ አለው ማለት ነው እንግዲህ አሁን ኢትዮጵያ የቆዳ ስፋቷ ትልቅ መሆኑ የራሱ የሆነ ፖዚቲቭ ኢምፓክት እና ኔጋቲቭ ኢምፓክት ወይም አድቫንቴጅ እና ዲስአድቫንቴጅ አለው ለምሳሌ የመጀመሪያው ስናይ አድቫንቴጅ ኦፍ ኢትዮጵያን ላርጅ ሳይዝ ይዟት የመጀመሪያው ፕሮሰስ ዳይቨርስ አግሮ ኢኮሎጂካል ዞንስ አግሮ ኢኮሎጂካል ዞኖች ካሉ ደግሞ ምን ውጤት አለው ማለት ነው የተለያዩ አይነት ፋውና ኤንድ ፍሎራ ወይም እንስሳትና እጽዋት እንዲኖሩ አድርጓል ማለት ነው ለምሳሌ አሁን ኢትዮጵያን እንትስምላው ለምሳሌ ከበረሃ እስከ ውርጭ አግሮ ክላይማቲክ ዞን አለ ስለዚህ ከበረሃ እስከ ውርጭ የተለያዩ አይነት የእንስሳትና የእጽዋት ዝርያዎች እንዲኖሩ አድርጓል ማለት ነው ስለዚህ ይሄ አድቫንቴጅ ነው ማለት ነው ሁለተኛው አድቫንቴጅ ምንድነው ቫራይቲ ኦፍ ናቹራል ሪሶርስ የተለያዩ አይነት ናቹራል ሪሶርስስ ወይም የተፈጥሮ ሀብት እንዲኖርን ያደርጋል ማለት ነው ሌላኛው ኦን ኤክስቴንሲቭ አሬብል ላንድ የራሷ የሆነ የሚታረስ መሬት እንዲኖራት ያድርጓታል ማለት ነው ዘና ሃቭ ላርጅ ፖፑሌሽን ሳይዝ በአፍሪካ በህዝብ ብዛት ስናየው ኢትዮጵያ ከናይጄሪያ ቀጥላ ሁለተኛ ናት ስለዚህ አሁን በአሁኑ ሰዓት ወደ 120 ሚሊዮን የሚደርስ ህዝብ አላት ማለት ነው ስለዚህ ዘን ሆምስ ኦፍ ፎር ዳይቨርስ ኢትኒክ ግሩፕስ ኤንድ ካልቸርስ እንግዲህ እንደምናውቀው ዘን በኢትዮጵያ ውስጥ የተለያዩ አይነት ኢትኒክ ግሩፕስ ወይም ጎሳዎችና የተለያዩ አይነት ካልቸሮች እንዲገኙ ነው ኢን ዲፌንስ ኤክስተርናል ኢንቬንሽን ሌላኛው እንግዲህ ዲስአድቫንቴጁ እንግዲህ አድቫንቴጅ እንዳለው ሁሉ የተወሰነ ዲስአድቫንቴጅም አለው ዘን ዲማንድስ ግሬተር ካፒታል ቱ ኮንስትራክት ኢንፍራስትራክቸር ፋሲሊቲ እንግዲህ በጣም ሰፊ ከመሆኑ አንፃር እነዚህ መሰረተ ልማቶችን ለመዘርጋት ሂውጅ ካፒታል ይጠይቃል ማለት ነው requires large army to protect its territory እንግዲህ በጣም ብዙ ሰፊ ኤሪያ ስለሆነ የሀገሪቱን ቴሪቶሪ ወይም የሀገሪቱን
ግዛት ለማስከበርና ለመጠበቅ ብዙ ወታደሮች ያስፈልጋሉ። the difficult for effective administration በሴንትራላይዝድ ገቨርንመንት ማኔጅ ለማድረግ በጣም አስቸጋሪ ነው ማለት ነው። the difficult for socio economic integration ሌላኛው shapes of Ethiopian and its implication ነው። ይህ የኢትዮጵያ ቅርጽዋና ያላት አስተዋጽኦ ኢምፕሊኬሽኑ ምን ይመስላል ነው። እንግዲህ countries of the world have different kinds of shape ወይ morphology እንለዋለን ማለት ነው። it can be divided into 5 main categories። የመጀመሪያው compact shape የምንለው ነው። እንግዲህ ይሄ ማለት ነው the countries have nearly circular shape። ሌሎች ሀገሮች ደግሞ fragmented ሊሆኑ ይችላሉ ማለት ነው። ሌላኛው ሶስተኛው ደግሞ elongated እንለዋለን ማለት ነው። ይሄ elongated shape የምንለው እንግዲህ ምንድነው በጣም ሾጠጥ ብሎ ረጅም የሆነ ሀገር ማለት ነው። ስለዚህ ኢስት ዌስቱ ወይም ዋይድዙ ጠባብ ሆኖ ዘንድ ሌንግዙ ግን ኖርዝ ሳውዙ ግን ሰፊ ከሆነ ይሄን ምን እንለዋለን elongated shape እንለዋለን ማለት ነው። ሌላው perforated ምን እንለዋለን perforated shape of the country ምንለው ደግሞ ምን አይነት ነው? አንድ ሀገር ሌላኛዋን ሀገር ከባ ወይም በውስጧ አቅፋ የምትገኝ ከሆነ ያቺ ያቀፈችው ሀገር ወይም circled አድርጋ ያዘችው ሀገር ምን እንላታለን ማለት ነው? perforated country እንላታለን ማለት ነው። protruded country የምንላቸው ደግሞ ምንድነው? አንደኛው ኤሪያ ለየት ብሎ የረዝመት ያለው ነገር ከሆነ ምን protruded country እንለዋለን ማለት ነው። ስለዚህ እያንዳንዱ the shape whatever the country's shapes it is compact or fragmented, elongated or perforated, then it has its own implication on defense ላይ የራሱ የሆነ አስተዋጽኦ አለው ማለት ነው። አድሚኒስትሬሽን እና በኢኮኖሚክ ኢንቲግሬሽን ላይ የራሱ የሆነ አዎንታዊና አሉታዊ ተጽዕኖ ይኖራል ማለት ነው። whether some countries of shapes is advantageous to a country or not, however depends on many other factors። እንግዲህ ምናልባት በዚህኛው ብቻ በሸፓቸው ብቻ ሊወሰን አይችልም። ሌሎች ፓራሜትሮችም ወይም ሌሎች ፋክተሮችም ኮንሲደር ሊያደርጉ ይችላሉ ማለት ነው። እንግዲህ የመጀመሪያው compact shape country ስንለው then the distance from the geographic center of the state to any of the borders does not vary greatly። እንግዲህ ከምዕራብ እስከ ምስራቅና ከሰሜን እስከ ደቡብ ያለው ዲስታንሱ almost the same ከሆነ compact shape or almost circular shape country እንላቸዋለን ማለት ነው። then this types of shape is what it is important for easily managing በቀላሉ ማኔጅ ለማድረግ በቀላሉ ዲፌንስ ወይም በቀላሉ ለመከላከል ወይም የወታደራዊ ኃይልን ለማደራጀት for socio economic and cultural integration በቀላሉ ምን ማድረግ እንችላለን ማለት ነው። በቀላሉ ማኔጅ ማድረግ እንችላለን ወይም በቀላሉ መቆጣጠር እንችላለን ማለት ነው። good examples of this compact shape is what is Poland። ለምሳሌ ፖላንድ ኢትዮጵያ እነዚህ good examples of what compact shape of country ነው። ሌላው fragmented shapes of countries ምንላቸው they are divided from their other parts by either water, land or other countries። እንግዲህ እነዚህ ምንድነው በመሃላቸው ምን ሊኖር ይችላል ማለት ነው? የውሃ አካል ሊኖር ይችላል፣ ሌላ መሬት አካል ወይም ሌላ ቦታ ወይም ሌላ ካንትሪ ካለ እነዚህ fragmented shape of country እንላቸዋለን ማለት ነው። the good example ኢንዶኔዥያ you see አሁን በጣም የተከፋፈለች ቦታ ነች። በመሃሏ በውቅያኖስ ውስጥ የተለያዩ ደሴቶች ያሉ ናቸው። ዘን ፊሊፒንስ ሌላው elongated shape ወይም attenuated nations or countries ምንላቸው ማለት they are geographically long and relatively narrow። እነዚህ ማለት ምንድነው? ቁመታቸው በጣም ረጅም ሆኖ ወይድዛቸው ወይም ወርዳቸው ግን በጣም ቀጭን ሆነው የሚሄዱ ከሆነ እነዚህ ምንድናቸው? elongated shape እንላቸው ማለት ነው። that means smaller wides and long in length። good examples are what Chile። ሌላኛው perforated shape country ምንላቸው ማለት ደግሞ ምንድነው? አንድ ሀገር ሌላውን ሀገር በመሃል ውስጥ አቅፋ የያዘች ከሆነ ያቺ ሀገር
ፐርፎሬትድ ትባላለች ማለት ነው። ሳውዝ አፍሪካ የምንለው እንግዲህ ይሄኛው ሳውዝ አፍሪካ እንለዋለን። ስለዚህ በመሃል ላይ ደግሞ ምን አለች ማለት ነው ሌሴቶ አለች ማለት ነው። ስለዚህ ሌሴቶ በደቡብ አፍሪካ ተከባይ የምትገኝ ሀገር። ስለዚህ ደቡብ አፍሪካ ምን አይነት ሀገር ናት ማለት ነው ፐርፎሬትድ ካንትሪ ነች ማለት ነው። then the surrounding nation of Lesotho can only be reached by going through South Africa እንግዲህ ይቺ ሌሴቶ ከሌላ ሀገር ጋር ለመገናኘት ከፈለገች ምን የደቡብ አፍሪካን ግንኙታ መጠየቅ ይገባታል ማለት ነው። if the two nations are hostile ወይም በመሃላቸው ቅራኔ ወይም ጠብ ቢኖር access to the surrounding nations can be difficult then Italy also a perforated state like Vatican City and San Marino both independent countries are surrounded by Italy then በአምስተኛው ደረጃ የምናየው ማለት ነው protruded countries that have one portion that is much more elongated than the rest of the country እንግዲህ ካለው አካል ውስጥ አንዷ ፖርሽን ብቻ በጣም ረጅም ሆና የምትገኝ ከሆነ then this is known as protruded shape of country ለምሳሌ good examples are ማይናማር ኤርትራ እዚህ አካባቢ almost ወደ ሰርኩላር የሆነና ዘን ከዚህ ጀምሮ ያለው ግን ወደዚህኛው ሌላ አንዱ ፓርት ወጣ ብሎ የሚገኝ ከሆነ then ይሄ እነዚህ ሁለት ሀገሮች protruded shape country ካላቸው ሀገሮች የሚወሰኑ ናቸው ማለት ነው። ሌላኛው ምናየው እንግዲህ ways of what measuring the shape of the country there are various ways of measuring shape of a country እንግዲህ አንድን ሀገር ሼፕ ወይም ቅርጽ ለመለካት ወይም ሜዠር ለማድረግ የተለያዩ አይነት ሜቶዶችን ወይም ዘዴዎችን እንጠቀማለን ማለት ነው። these measures are known as indices of what compactness በዚህኛው there are four most commonly used measures of what compactness የአንድን ቦታ ወይም የአንድን ሀገር ኮምፓክትነስ ወይም ሰርኩላር ሼፕ መሆን አለመሆኑን ሜዠር የምናደርግበት ወይም የምንለካበት አራት አይነት ኢንዲክሶች አሉ ማለት ነው። የመጀመሪያው ኤሪያ ባውንደሪ ሬሺዮ ምንለው ምንድነው የሀገሪቱን ቶታል ኤሪያ ለቶታል ባውንደሪ ስናካፍል የምናገኘው ሬሺዮ ኤሪያ ባውንደሪ ሬሺዮ እንለዋለን ማለት ነው። ሁለተኛው ደግሞ ባውንደሪ ሰርከምፈረንስ ሬሺዮ ማለት ነው። እንግዲህ ባውንደሪ ላይ ያለው እያንዳንዱ አካል ያንን ለሰርከምፈረንስ ስናካፍለው የምናገኘው ሰርከምፈረንስ ነው እንግዲህ 2πr የሚለው ነው ለሱ ስናካፍል የምናገኘው ማለት ነው። ሶስተኛው ኤሪያ ሰርከምፈረንስ ሬሺዮ እንግዲህ አገሪቱ ቶታል ኤሪያን ለሰርከምፈረንስ ስናካፍል የምናገኘው ኢንዲሲስ ነው። ዘን አራተኛው actual area of the country to the area of what smallest possible inscribing circle actual area smallest inscribing circle ወይም ውስጥ ላይ ያለው small circle ከቶታል ኤሪያው ጋር ወይም ከአክቹዋል ኤሪያው ጋር ስናካፍል የምናገኘው ነው። እንግዲህ አራት አይነት indices of compactness አሉ ማለት ነው። ዘን እንግዲህ የመጀመሪያው ለምሳሌ the ratio of the area of the country to its boundary length that means area divided by boundary ratio area boundary ratio እንግዲህ አሁን ይሄ የአንድን ቦታ ወይም የአንድን ሀገር ኤሪያው ለባውንደሪ ስናካፍል የምናገኘው ቁጥር ትልቅ ከሆነ ያን ምን ያመለክታል ማለት ነው ያ ሞር ኮምፓክት ሼፕ አለው ማለት ነው። ለምሳሌ የኢትዮጵያን የኬንያን የኤርትራና የጅቡቲን ወይም የሶማሊያን ቶታል ኤሪያን ለቶታል ባውንደሪ አካፍለን ከነዚህ ከአራቱ ሀገሮች ውስጥ ከፍተኛ ኤሪያ ባውንደሪ ሬሺዮ ከመጣ ከፍተኛ ቁጥር የመጣው ምንን ያመለክተናል ማለት ነው ሞር ኮምፓክት ሼፕ መሆኑን ያመለክተናል ማለት ነው። ለምሳሌ የኢትዮጵያ ኤሪያ this much number ነው 1,106,000 ስኩዌር ኪሎ ሜትር ነው ማለት ነው። ባውንደሪ ኦፍ ኢትዮጵያ ማለትም ኢትዮጵያ ባውንደሪ ላይኑ ወይም ባውንደሪ ሌንግዙ እንግዲህ ከጅቡቲ ጋር የምትዋሰንበት ከኤርትራ ጋር የምትዋሰንበት ከሱዳን ጋር የምትዋሰንበት ከሳውዝ ሱዳን ከኬንያና ከሶማሊያ ጋር በመሬት ላይ ያላቸው ባውንደሪ ላይ ናቸው 5260 ኪሎ ሜትር ያደርጋል ማለት ነው።
ስለዚህ ይሄንን 1,106,000 ስኩዌር ኪሎ ሜትር ለ5260 ኪሎ ሜትር ስናካፍለው 210 ይሰጠናል ማለት ነው። ስለዚህ ልክ ይሄን እንደሰራን የሌሎችን ሀገሮችም ከሰራን በኋላ ስለዚህ የሚመጣው ትልቅ ቁጥር ከሆነ ሞር ኮምፓክት ሼፕ መሆኑን ያመላክተናል ማለት ነው። በሁለተኛ ደረጃ የምናየው ባውንደሪ ሰርከምፈረንስ ሬሽዮ ነው። እንግዲህ ባውንደሪ ሰርከምፈረንስ ሬሽዮ ይሄኛው ምን ነው ሜጀር የሚያደርገው it measures how far the boundary for a country approximates the circumference of what a circle of its own size የራሷን የኢትዮጵያን ሳይዝ ባላት ሰርክል ውስጥ ያለው ኤሪያ ምን ይመስላል የሚለውን ሜጀር በማድረግ የምናገኘው ነው። ለምሳሌ አሁን የኢትዮጵያ ኤሪያ 1,106,000 ስኩዌር ኪሎ ሜትር ነው። እንግዲህ ኤሪያ ኦፍ ዘ ሰርክል እንዴት ነው ካልኩሌት የምናደርገው? ኤሪያ ኦፍ ዘ ሰርክል ፓይ አር ስኩዌር ነው። ስለዚህ አሁን ኤሪያ ኦፍ ዘ ሰርክል 1,106,000 ስኩዌር ኪሎ ሜትር ነው። ዘን ፓይ አር ስኩዌር ማለት ደግሞ ፓይ ማለት 3.14 ሲባዛ ባር ስኩዌር ነው። ስለዚህ ይሄንን 3.14 ታይምስ አርን ዘን ዲቫይድድ ባይ 3.14 ይሄኛውንም በተመሳሳይ በ3.14 ስናካፍለው 3.14 በ3.14 ይጣፋና አር ስኩዌር ይቀራል። አር ስኩዌር ሲቋልቱ 1,106,000 ስኩዌር ኪሎ ሜትር ዲቫይድድ ባይ በ3.14 ነው። ስለዚህ አር ስኩዌሩ ስንት ይሆናል ማለት ነው? 352,229 ይመጣል ማለት ነው። ስለዚህ ይሄንን ከራዲካል ውስጥ ወይም ሩት ውስጥ ስናስገባው አር ስንት ይሆናል ማለት ነው? 593.489 ሬዲየስ ይሆናል ማለት ነው። ሬዲየስን ካገኘን እንግዲህ ሰርከምፈረንስ ኦፍ ዘ ሰርክል እንግዲህ ምንድነው? ፓይዲ ወይም 2 ፓይ አር ነው። ምክንያቱም ዲያሜትር ማለት እንግዲህ 2 ታይምስ ሬዲየስ ማለት ነው። ስለዚህ ሰርከምስታንስ 2 ፓይ አር ነው እንግዲህ ፎርሙላው። ስለዚህ 2 ማለት 2 ታይምስ ፓይ ማለት 3.14 ሲባዛ ሬዲየስን እንግዲህ እዚህ ጋር አግኝተነዋል ማለት ነው። ስለዚህ ሰርከምፈረንስ ስንት መጣ ማለት ነው? 3727.11 መጣ ማለት ነው። ስለዚህ ባውንደሪ ሰርከምፈረንስ ሬሽዮ የኢትዮጵያ ባውንደሪ ስንት ነው እንግዲህ መጀመሪያ ላይ እንዳልነው 5260 እዚህ ጋር ባውንደሪ ወይም መጀመሪያ ላይ ያየነው ማለት ነው 5260 ነው። ስለዚህ 5260 ሲካፈል ለ3727.1 ዘን ባውንደሪ ሰርከምፈረንስ ሬሽዮ ስንት ይመጣል ማለት ነው? 1.411 ይመጣል ማለት ነው። ስለዚህ አሁን ይሄ ምንድነው ማለት ነው እንግዲህ the nearer the ratio to 1 the more compact of the country ማለት ነው። እንግዲህ ይሄ ባውንደሪ ሰርከምፈረንስ ሬሽዮ ወደ አንድ የተጠጋ ከሆነ ምን አይነት ሼፕ አለው ማለት ነው? ኮምፓክት ሼፕ ወይም ኦልሞስት ወደ ሰርኩላር አይነት ሼፕ አለው ማለት ነው። እንግዲህ ሶስተኛው ሜተድ እንግዲህ ኤሪያ ሰርከምፈረንስ ሬሽዮ ነው። then the ratio of what an area of the country to the circumference of what the smallest inscribing circle በውስጡ ያለው ኢንስክራይቢንግ ሰርክል ነው። የመጀመሪያው በራሱ ላይ ነው። የመጀመሪያው እዚህ ጋር ስናይ የነበረው ባውንደሪ ሰርከምፈረንስ ሬሽዮ ስንል የራሷን በራሷ ሳይዝ ውስጥ ያለው ምንድነው? ሰርከምፈረንስ ነው። ይሄኛው ግን ምንድነው? the smallest inscribing circle ነው ማለት ነው። ስለዚህ አሁን ይሄ ኤሪያ ሰርከምፈረንስ ሬሽዮ the higher the area circumference ratio the greater the degree of compactness እንግዲህ 2-3 አገሮችን ኤሪያ ሰርከምፈረንስ ሬሽዮ ከሰራን በኋላ ከፍተኛ ቁጥር የሚመጣው ሞር ኮምፓክት ከስናወዳድር ሞር ኮምፓክት ሼፕ አለው ማለት ነው። ለምሳሌ አሁን በዚህኛው ኬስ የኢትዮጵያ ኤሪያ እንግዲህ 1,106,000 ስኩዌር ኪሎ ሜትር ነው። ዘን ሰርከምፈረንስ ኦፍ ዋት ዘ ስሞለስት ኢንስክራይቢንግ ሰርክል እንግዲህ ማለት ምን ማለት ነው? ከዌስት እስከ ኢስት ያለው ዲስታንስ ማለት ነው። ኢንስክራይቢንግ ሰርክል ማለት ከምዕራብ እስከ ምስራቅ ያለው ዲስታንስ ማለት ነው። ስለዚህ ከመጀመሪያው ላይ እንግዲህ ከምዕራብ እስከ ምስራቅ ያለው ዲስታንስ ስንት ብለናል? 1639 ብለናል ከመጀመሪያው ላይ። ስለዚህ 1639 ማለት ምኑ ነው ማለት ነው? ይሄ ዲያሜትሩ ነው። ይሄኛው ዲያሜትሩ ምናልባት ለምሳሌ ይሄ እንዴት እንደመጣ እንት ለማለት how this number is comes እንግዲህ ከዌስት ኢስት ያለው 15 ዲግሪ ነው። ስለዚህ 1 ዲግሪ ደግሞ 110.5 ኪሎ ሜትር ነው።
ስለዚህ ይሄኛው ስንት ይመጣል ማለት ነው? ከምዕራብ እስከ ምስራቅ ያለው በኪሎ ሜትር 1657 እዚህኛው ግን 1639 ነው። ስለዚህ የተወሰነ ኤግዛክት ከ33 እስከ 48 ኤግዛክት አይደለም ማለት ነው። የተወሰነ ሽርፍራፊ ምኖች አሉ ማለት ነው። ሎንጂቱድ ቫልዩዎች አሉ ማለት ነው። ለምሳሌ ከ3 እስከ 15 ስንልም ትክክለኛ 3 ዲግሪ ግን አትገኝም። የተወሰነ አጠጋግተን እንትን ስለምንለው ነው። ለዛም ነው ይሄኛው ዲስታንሱ ወይም ዲያሜትሩ ስንት ነው? 1639 ነው። እንግዲህ ሰርከምፈረንስ ኦፍ ዘ ሰርክል እንግዲህ ስንል ፓይ ዲ ወይም 2 ፓይ አር ነው። ቢኮዝ ዲያሜትር እንግዲህ 2 አር ማለት ነው። ስለዚህ ሰርከምፈረንስ ፓይ ዲ ነው። ፓይ ማለት 3.14 ሲባዛ ዲያሜትሩ ደግሞ ስንት ተጥቷል ማለት ነው? 1639 ኪሎ ሜትር። ስለዚህ ሰርከምፈረንሱ ስንት መጣ? 5146.46 ኪሎ ሜትር መጣ ማለት ነው። ስለዚህ ኤሪያው እንግዲህ ኤሪያ ሰርከምፈረንስ ሬሽዮ ነው። እንግዲህ ወይኛው ሰርከምፈረንስ ምንድነው? ዘ ስሞለስት ኢንስክራይቢንግ ሰርክል ላይ ያለው ነው። ስለዚህ 1,106,000 ለ55146.46 እናካፍለው ቫልዩ ስንት ይመጣል ማለት ነው? 214.905 ይመጣል ማለት ነው። ሌላው አራተኛው እንግዲህ ምንድነው? the ratio of the actual area of the country to the area of the smallest possible inscribing circle ማለት ነው። ይሄኛው ማለት ደግሞ the nearer the ratio to 1 የሚመጣው ቫልዩ ወደ 1 የተጠጋ ከሆነ ሞር ኮምፓክት ሼፕ አላት ማለት ነው። ለምሳሌ አሁን እዚህ ጋር የኢትዮጵያ ኤሪያ 1,106,000 ኪሎ ሜትር ነው። ኤሪያ ኦፍ ዘ ስሞለስት ኢንስክራይቢንግ ሰርክል ደግሞ ፓይ አር ስኩዌር ነው። ስለዚህ ፓይ ማለት 3.14 ሲባዛ አር ማለት ደግሞ ሬዲየሱ ማለት ነው። ቅድም የዲያሜትሩ ግማሽ ማለት ነው። ዲያሜትሩ እዛ ጋር የተሰጠን ነበረ 1639 ነው። እንግዲህ ምን ይመጣል? ለሁለት ስናካፍለው 819.5 ይመጣል ማለት ነው። ስለዚህ 3.14 ሲባዛ 819.5 ዞል ስኩዌር ዳር ስናርገው ስንት ይመጣል ማለት ነው? ኤሪያ ኦፍ ዘ ስሞለስት ኢንስክራይቢንግ ሰርክል 2,108,761.985 ይመጣል ማለት ነው። ስለዚህ አክቹአሊ ኤሪያውን ለኤሪያ ኦፍ ዘ ስሞለስት ፖሲብል ኢንስክራይቢንግ ሰርክል ስናካፍለው ስንት ይመጣል ማለት ነው? 0.524 ይመጣል ማለት ነው። ስለዚህ ይሄ ማለት ቫልዩ ወደ 1 ከተጠጋ ሞር ኮምፓክት ሼፕ መሆኑን ያመላክትልናል ማለት ነው። እንግዲህ የመጀመሪያው ዴፊኒሽን ኦፍ ዋት ማፕ ሪዲንግ እንግዲህ ማፕ ማለት ምን ማለት ነው? እንግዲህ ማፕ ስንል it is a simplified a symbolic diminished and bird's eye view ማለት ነው። እንግዲህ ሲምፕሊፋይድ ማለት ምን ማለት ነው? does not show all features ማለት ሴሌክቲቭ ነው ማለት ነው። ሁሉንም ነገሮች በአንዴ ማሳየት አንችልም ማለት ነው። እናርጋቸዋለን እናስወጣቸዋለን ማለት ነው። ስለዚህ ሲምፕሊፋይድ ማለት ሴሌክቲቭ ማለት ነው። ሴሌክት አድርጎ ምክንያቱም በመሬት ላይ ያሉ ነገሮችን በሙሉ በአንዴ ዲስፕሌይ ማድረግ አይቻልም ማለት ነው። ሌላኛው እቲ ሲምቦሊክ ነው ማለት ነው። ሲምቦሊክ ማለት ነው እያንዳንዱ መሬት ላይ ያለ አካል ወይም ፊቸር ወደ ማፕ በመናመጣበት ሰዓት የራሱ የሆነ ምን አለው ማለት ነው? ውክልና ወይም ምልክት ወይም ሲምቦል አለው ማለት ነው። ሌላኛው ዲሚኒሺንግ ነው። ዲሚኒሺንግ ማለት reduce the size based on the use of what the scale ምክንያቱም ለምሳሌ አሁን መሬትን በአንድ ወረቀት ላይ የመሬትን ካርታ ወይም የመሬትን ቅርጽ በአንድ ወረቀት ላይ ማስቀመጥ እንችላለን። ያ ስናስቀምጠው ግን ምን አድርገው ነው ሳይዙን ሪዲዩስ አድርገው ነው። ያን ሪዲዩስ ለማድረግ ምን ተቀምበት ደግሞ ማለት ነው ምን መሰረት በማድረግ ነው ስኬሉን ሪዲዩስ በማድረግ ወይም ስኬሉን በማሳነስ ምን እናደርጋለን? በጣም ትልቅ ኤሪያ ወይም ሰፊ ኤሪያን በአንድ ወረቀት ላይ ማስቀመጥ እንችላለን ማለት ነው። ስለዚህ map is what it is a simplified form of reality, it is a symbolic representation of what the reality, and it is a diminishing of what the features by using of what the scale, and also it is bird's eye view ማለት ከላይ ወደታች የምንመለከተው ነው ማለት ምክንያቱም አንድ ፊቸር ወደ ማፕ ቪዥዋላይዝ ካደረግነው በኋላ ወይም ካሳየነው በኋላ 3D ቪዥዋላይዜሽኑ ማየት አንችልም ማለት ነው። only 2D ዳይሜንሽናል ስለሆነ ምንድነው bird's eye view ወይም ቶፕ ቪውን ብቻ ነው። ልክ ይሄን ወረቀት እንደምናየው ወረቀቱን ብቻ ነው የምንመለከተው ማለት ነው። then a map is a two-dimensional scale representation of what
a part or a whole of the earth surface in a bird's eye view on a flat body of paper, blackboard, wood or cloth. እንግዲህ ከመሬት ወይም ከስር ዳይሜንሽናል ሰርፌስ ወደ 2 ዳይሜንሽናል ሰርፌስ እናመጣ እንግዲህ ምን ልናሳየው እንችላለን ማለት ነው። ወረቀት ላይ ሊሆን ይችላል፣ ጨርቅ ላይ ሊሆን ይችላል፣ ቦርድ ላይ ሊሆን ይችላል፣ ውድ ወይም እንጨት ላይ ሊሆን ይችላል። ከተለያየ ላይ ምን ልናደርገው እንችላለን ማለት ነው። represent ልናደርገው እንችላለን ማለት ነው። then map reading encompassing a systematic identification of natural and man-made features. እንግዲህ map reading ምንድነው? systematic identification of the natural and man-made features. Then we can display or visualize it in the form of map. ወደ map ለማምጣት there should be a systematic identification of the natural features. then እንግዲህ importance of what map እንግዲህ map አንድን ኤሪያ ከ3 ዳይሜንሽናል ሰርፌስ ወደ 2 ዳይሜንሽናል ሰርፌስ ወይም ወደ ወረቀት ስናመጣው ምን አይነት ጠቀሜታዎች ይሰጠናል ማለት ነው። እንግዲህ አፕሊኬሽኖችን ለማሳየት እንጠቀምበታለን። used on various disciplines እንግዲህ ማፕ እንግዲህ ለተለያየ ዲሲፕሊን ወይም ለተለያየ የትምህርት መስኮች እንጠቀምበታለን ማለት ነው። ለምሳሌ ላንድ ፕላኒንግ፣ ለሚሊታሪ ሳይንስ፣ ለአቪዬሽን፣ ለቱሪዝም፣ ለማሪን ሳይንስ፣ ለትራንስፖርት ጂኦግራፊ፣ ለካልቸራል ጂኦግራፊ ለማንኛውም ምክንያቱም ከመጀመሪያ ምን ብለናል? it is a systematic identification of what both the cultural as well as the natural landscape or environment ብለናል። ስለዚህ እነዛን በወደ ማፕ ቪዥዋላይዝ ማድረግ እንችላለን ማለት ነው። ስለዚህ ኢምፖርታንስ ኦፍ ማፕ አንደኛ to locate a place ቦታዎችን ሎኬት ለማድረግ ወይም የሚገኙበትን አቅጣጫ ለማስቀመጥ to measure distance measure ለማድረግ to identify direction አንድ ቦታ ከሌላኛው ቦታ በየት በኩል ይገኛል በኖርዝ ሳውዝ ኢስት ዌስት በየት በኩል ይገኛል ማለት ነው። to show relative position of what a certain given area to discover relationship between different phenomena by analyzing map information ሌላኛው compare changes through time ለምሳሌ ከጊዜ ወደ ጊዜ ምን አይነት ለውጥ አለው የሚለውን የማፕ ኮንቲኒዩስ የሆነ ማፕ ዴቨሎፕ አድርገን እያንዳንዱን በዛ ያለውን ትሬንዱን ወይም ቼንጁን በቀላሉ ማስላት እንችላለን ማለት ነው። ሌላኛው ታይፕስ ኦፍ ማፕ እንግዲህ የማፕ አይነቶች በስንት ይከፈላሉ ነው። እንግዲህ ማፕን ክላሲፋይ ስናደርግ 3 ነገሮችን መሰረት አድርገን እንከፍለዋለን። አንደኛው based on the purpose of the function of the map እንግዲህ ማፑ ማስተላለፍ የፈለገው ምንድነው ፐርፐዝ ወይም አላማው ምንን መሰረት ያደረገ ነው በሚለው እንከፍለዋለን። ሁለተኛው ደግሞ based on the types of information ባለው በኢንፎርሜሽን ይዘት ባለው መረጃ ይዘት እንከፍለዋለን ማለት ነው። ሌላኛው ደግሞ ባለው ስኬሉ ወይም ባለው መስፈርት ማለት ነው። ስለዚህ ማፕን ክላሲፋይ ስናደርግ እነዚህ 3 ነገሮችን መሰረት በማድረግ ነው ማለት ነው። ለምሳሌ የመጀመሪያው based on the purpose of what the function of map እንግዲህ ምንድነው በፋንክሽኑ ሲሆን ፊዚካል ማፕ እና ካልቸራል ማፕ ብለን እንከፍላቸዋለን ማለት ነው። ጄነራል የሆነ ነገር ፋንክሽን። ስለዚህ በፊዚካል ውስጥ በጣም ብዙ አይነት እንትኖች አሉ የሚካተቱ ኮንተንቶች አሉ። በካልቸራል ውስጥም በጣም ብዙ ነገሮች አሉ። ይሄ ምንድነው ፐርፐዙ ምንድነው ፊዚካል ማፕ ነው ወይስ ካልቸራል ማፕን ማሳየት የተፈለገ? ይሄ በፐርፐዝ ነው። ሁለተኛው based on the types of information conveyed by maps እንግዲህ whatever there is physical or human ወይም ካልቸራል ይሆን በሚያስተላልፉት ኢንፎርሜሽን መሰረት ደግሞ በሁለት እንከፍላቸዋለን ማለት ነው። የመጀመሪያው ጄነራል ወይም ሪፈረንስ ወይም ቶፖግራፊክ ማፕ እንለዋለን። ይሄኛው እንግዲህ ጄነራል ስሙ ሲያዩው እንደሚያመለክተው ጄነራል ማለት ሁለትና ከዚያ በላይ የሆኑ ነገሮችን በአንድ ላይ የሚያሳይልን ማለት ነው። ወይም ሪፈረንስ ማፕ ወይም ቶፖግራፊክ ማፕ እንለዋለን ማለት ነው። the general purpose maps are containing a little information ምክንያቱም በውስጣቸው ብዙ አይነት ፌኖሜና ወይም ፊዚካል እና ካልቸራል ካራክተሪስቲክስ ስለሚይዝ ምን የሚይዙት ኢንፎርሜሽናቸው ምን ይሆናል ትንሽ ይሆናል ማለት ነው። ትንሽ ኢንፎርሜሽን ጀነራላይዝድ በሆነ መልኩ ይኖራል ማለት ነው። ዘን ስፔሲፊክ ወይም ቴማቲክ ወይም ቶፒካል ወይም ስፔሲፊክ ማፕ ስንል ስፔሲፊክ ነገር ስለ አንድ ነገር ዲቴል የሆነ
ዲስከሽን ወይም ዲቴል የሆነ መረጃ የሚሰጥ ማለት ነው shows only one geographical element such as temperature ከሆነ ቴምፕሬቸሩ rainfall ከሆነ rainfall ነው settlement ከሆነ settlement vegetation ከሆነ vegetation soil ከሆነ soil ነው water body ከሆነ water body ነው transport ከሆነ transport ነው ስለ አንድ ነገር ብቻ የሚያወራ ወይም የሚያትት ወይም የሚያጠነጥን ከሆነ ምን እንለዋለን ስፔሲፊክ ወይም ቴማቲክ ወይም ቶፒካል እንለዋለን ማለት ነው ሁለተኛው ደግሞ based on the scale of the map እንግዲህ ባላቸው መስፈርት ወይም ስኬል ነው እንግዲህ large scale map እንላለን medium scale map እና small scale map እንላለን large scale map የምንላቸው ስኬላቸው ከአንድ ለ50,000 በላይ ከሆኑ ማለት ነው አንድ ለ50,000 በላይ ስንል ለምሳሌ 1 ለ40,000 1 ለ30,000 1 ለ20,000 1 ለ10,000 1 ለ5,000 1 ለ2,000 እነዚህ large scale map እንላቸው ማለት ነው ስለዚህ እነዚህ large scale map ከሆኑ ምንድነው ኤሪያል ከቨሬጃቸው በጣም ምን ይሆናሉ ማለት ትንሽ ኤሪያል ከቨሬጅ ይሆናል በውስጣቸው የሚይዙት ኢንፎርሜሽን ደግሞ ዲቴል የሆነ ኢንፎርሜሽን ይሰጡናል ማለት ነው ለምሳሌ ይሄ በዚህ ውስጥ large scale map የሚሰሩ ስራዎች ለምሳሌ ካዳስትራል ማፕ ወይም showing the ownership of the land property ለምሳሌ እነዚህ በአብዛኛው እነዚህ ቶፖግራፊካል ማፖች እነዚህ በላርጅ ስኬል ማፕ ነው የሚሰሩ the physical features ለማሳየት river woods and hills እነዚህ ለማሳየት man made features like roads railways towns village እና the name of specific features such as towns village እነዚህ ለማሳየት የምንጠቀምበት ማፕ ቶፖግራፊክ ማፕ ይባላል ስለዚህ ቶፖግራፊክ ማፕ በአብዛኛው በላርጅ ስኬል ማፕ ነው ዲቨሎፕ የሚደረገው ወይ የሚሰራው ማለትም ዲቴል የሆነ ኢንፎርሜሽን እንዲኖረው ስለሚፈልግ ላርጅ ስኬል ማፕ እንጠቀማለን ማለት the medium scale map ምንለው ከ1 ለ50,000 እስከ 1 ለ250,000 ነው ስለዚህ ሪላቲቭሊ ከዛኛው less detail information aerial coverage ደግሞ ከላርጅ ስኬሉ ከፍ ያለ aerial coverage ይኖረዋል ማለት ነው small scale map ምንለው ደግሞ ስኬል ይዟት ከ1 250,000 በታች ከሆነ ማለትም 1 ለ300,000 ለ400,000 ለ500,000 ለ1 ሚሊዮን ለ2 ሚሊዮን ሊሆን ይችላል ማለት ነው ስለዚህ ይሄኛው ደግሞ ምንድነው this small scale maps cover wider areas than large and medium scale maps ስለዚህ በስሞል ስኬል ማፕ አንድ ኤሪያ ዲቨሎፕ አድርገው ማለት ያ ኤሪያ ምንድነው በጣም ሂዩጅ ኤሪያ ከሆነ ለምሳሌ ኢትዮጵያን ወይም ዓለምን የኢትዮጵያን ለምሳሌ አሁን በስሞል ስኬል ማፕ ነው ዲቨሎፕ እናደርገው ምክንያቱም ሁሉን ኤሪያን ማካተት ስለሚያስፈልገን በስሞል ስኬል ማፕ ነው ዲቨሎፕ እናደርገው ነገር ግን የሚይዘው የኢንፎርሜሽን ግን ምንድነው less detail የሆነ ኢንፎርሜሽን ይኖረዋል ማለት ነው ለምሳሌ good examples of what small scale maps are what wall maps and atlas map ሌላው marginal information on maps ወይም elements of map ምንላቸው ምንድነው ይሄ አንድ ማፕ በሚሰራበት ሰዓት ወይም በሚዘጋጅበት ሰዓት መያዝ ያለባቸው ነጥቦች ምን ናቸው ማለት ማፕ ዲቨሎፕ ሲደረግ መያዝ ያለባቸው ነገሮች አንደኛ ታይትሉ መኖር አለበት ታይትሉ ስንል ምንድነው the heading of the given map which tells what the map is all about ሁለተኛው ኪ ወይም ሌጀንድ መኖር አለበት ማለት ነው እያንዳንዱ ከመሬት ወደ ማፕ በመወስድበት ሰዓት እያንዳንዱ ፊቸር የራሱ የሆነ ሌጀንድ ወይም መግለጫ መኖር አለበት ማለት ነው እያንዳንዱ ሪፕሬዘንት የሚያደርግ ምን መኖር አለበት ሲምቦል መኖር አለበት ማለት ነው ሌላኛው ስኬል መኖር አለበት ማለት ነው ስኬል ዋናው መሰረታዊ ማፕ ሲዘጋጅ ዋና መሰረታዊ ጉዳይ ስኬሉ ነው ማለት ነው ስለዚህ ስኬል ካለው ነው እንደ ማፕ ምን ቆጥረው እንጂ ስኬል ከሌለው ምንድነው ብለን እንደምንወስደው አይደል እንደ ፎቶግራፍ ነው ሌላው ፐብሊሸሩ ወይም ያንን ማፕ የሰራው ማን ነው የሚለውን መቀመጥ አለበት ማለት ነው ሌላው ኖርዛሮ ምክንያቱም ማፕ is important for showing what direction ብለናል ስለዚህ ያን ማፕ በማየት ዳይሬክሽኑን የእያንዳንዱ ፊቸር ጋር whatever astronomical location የሚሆን relative locationን ለመናገር ኖርዛሮ የግድ ያስፈልጋል ማለት ነው ሌላኛው ማርጂን ምንለው አለ it is the frame of the map it is important for showing the end of what the map area margin ምንለው አለ then ሌላኛው date of publication or completion መቼ ነው ይሄ ማፕ ዲቨሎፕ የተደረገው ወይም የተዘጋጀበት ቀኑ እና ቀኑ ወሩና ዓመተ ምህረቱ መቀመጥ አለበት በመጨረሻ የምናየው basic principles of what map reading then in developing map reading abilities and skills
certain basic principles must be applied by the map reader to translate map symbols into landscape image እንግዲህ ምን አይነት ፕሪንሲፕሎች አሉ? የመጀመሪያው visualizing map symbols እንግዲህ map reader must have ideas about the symbol and also the real world landscape እንግዲህ map reader ምን መኖር አለበት ማለት ነው እያንዳንዱን ፊቸር የሚወክሉትን ውክልናዎች ወይም ሲምቦሎችን አይዴንቲፋይ ማድረግ አለበት ማለት ነው። ምክንያቱም እያንዳንዱ ፊቸር የራሱ የሆነ ሲምቦል አለው ወይም የሚወከልበት ምልክት አለው ማለት ነው። ስለዚህ ያን እያንዳንዱ ምልክት መለየት መቻል አለበት ማለት ነው። ስለዚህ እያንዳንዱ ምልክት መለየት አንዱ ፕሪንሲፕላችን ነው። ሌላኛው knowledge of direction እንግዲህ ዳይሬክት ማፕ is important for showing of what direction ስለዚህ ዳይሬክሽን ማንበብ በየት ይገኛል የሚለውን ማንበብ መቻል አለብን ማለት ነው። ስለዚህ knowledge of direction አንዱ ፕሪንሲፕል ነው ማለት ነው። ሌላው knowledge of grid reference ይሄ ማለት ምንድነው? የአንድን ኤሪያ እንግዲህ grid reference ስንል ከመጀመሪያው ላይ absolute location ወይም astronomical location ወይም mathematical location ኤክስፕረስ እናደርግ እንግዲህ grid reference ማወቅ አለብን ማለት ነው። ኢስቲንግ ኤንድ ኖርዚንግ ማወቅ አለብን ማለት ነው። ስለዚህ knowledge of what grid reference is the basic principles of what map reading አመሰግናለሁ። እንግዲህ ያላችሁን ማንኛውም ሐሳብና አስተያየት በቻናሉ አስተያየት መስጫ ክፍል ውስጥ ያስገቡ ወይም ይጠቁሙ። እንግዲህ ተከታታይ የሆኑ ፕሬዘንቴሽኖችን ለማግኘት ሳብስክራይብ ሚለውን በመጫን ስትጫኑ የደወል ምልክቷን ከተጫናችሁ ኖቲፊኬሽን ይመጣላችኋል ማለት ነው። ዩቲዩብ በምትከፍቱበት ሰዓት ሌሎች ፕሬዘንቴሽን እየተለቀቁ ካሉ በቀላሉ እንድታገኙዋቸው ሳብስክራይብ ካላችሁ በኋላ